እነሱ የተረዱት እስከዚህኛው ክፍለ ዘመን እንደዚያ ነው፣ እኛም የምንረዳው በዚህ ክፍል ነው ብለህ ንገረንና ኦኬ ኤቪደንስ ካለ በቃ ወይም ስፔኩሌሽን አድርገነው ልንይዘው እንችላለን፣ ልናጠነው እንችላለን፣ ችግር የለም። ኤፋ ይህ አያስማማህ? እኔ ፌር የሆነ ነገር ተናገርኩ እየማስበው። እሺ በቃ እኔ አሁን እሺ ይሄን ልናገር ነኝ እንግዲህ እኔ በመጽሐፍ ቅዱስ ንጥቀት እውነተኛ ነው፣ ማስረጃ ማምጣት እችላለሁ፣ መወያየት የሚችል ሰው ከኔ ጋር ይወያይ ብዬ መጥቻለሁ። እንግዲህ እኔ በመጽሐፍ ቅዱስ ብዬ መጥቻለሁ እንወያይ ብዬ አይ በመጽሐፍ ቅዱስ አንወያይም ካላችሁ እናንተ በመጽሐፍ ቅዱስ ብቻ ልንወያይ አንችልም ካላችሁ እኔ ሌላ ጊዜ በመጽሐፍ ቅዱስ ብቻ ስትሉ ነው ማቀው። አይ በመጽሐፍ ቅዱስ ብቻ አንወያይም ካላችሁ ሂሳብ የራስ መረዳት የተባለው ልጨርስ። በመጽሐፍ ቅዱስ እኮ ነው ያለው። እኛ ቆይል በመጽሐፍ ቅዱስ ልጨርስ። ኤፍሬም ቃሉን በመጽሐፍ ቅዱስ ሁላችንም እንስማማለን። አሁን መረዳታችን ተለያየ። ለመረዳታችን ለአንተ መረዳትና ለእኔ ትምህርትና ለአንተ ትምህርት ማስረጃ ያስፈልገናል። ቃሉንማ ሁለታችንም እንቀበለዋለን። ያን ጊዜ በደመና እንጠቃለን የሚለውን ሁላችንም እንቀበለዋለን። አሁን ይሄንን የምንናገር ስለሱ ኤቪደንስ የሚሆነንን ግን እናምጣ ልናገር ነበረ። እሺ ስለሱ ልናገር ነበረ። እኛ አሁን ብዙ ጊዜ የምንከሰሰው ምንድነው? በራሳችሁ ነው ወይ የምትተረጉሙት? በራሳችሁ ነው ወይ ትርጉም? ኦኬ መጽሐፍ ቅዱስን አንብባችሁ የራሳችሁ የግል ሁሉም የግሉ መረዳት አለው የለውም? እንደዛ የምንባለው ውሸት ነው። እኛ ሄርሜኔቲክስ ህግ አለን፣ ኤችጄል የሚባል ሂስቶሪካል ግራማቲካል ሊተራል የሚባል የስነ አፈታት ህግ ተጠቅመን ነው የምናደርገው። አሁን እኔና እናንተ መጽሐፍ ቅዱስ ላይ እናወራለን። መጽሐፍ ቅዱስ ላይ ትክክል አይደለም ኤፍሬም ካላችሁኝ፣ ይሄ ቃል ልክ አይደለህም ካላችሁኝ ምን ሄደው የት ነው? ወደ ግሪክ እንሄዳለን። ግሪክ ከሆነ ብሉይ ኪዳን ከሆነ ወደ ዕብራይስጥ እንሄድና ቃሉ ምንድን ነው የሚለውን እንፈታለን። ኦኬ ከዛ በኋላ ኮመንተሪዎቹን እናያለን። ሂስቶሪካሊ ማየት ያለብን ነገር ካለ እናያለን እንጂ ቸርች ፋዘርስ የኛ ፕራይመሪ ሶርስ አይደሉም። አሁንም እኔ ፕሮቴስታንት ነኝ። ስለዚህ አትሊስት እኔ ሊከበር ይገባል ማለት ነው። እኔ መጽሐፍ ቅዱስን ስረዳ ሀሳብ መስጠት ይቻላል እዚህ ጋር እሺ ታላቁ ትገባለህ። እኔ ቸርች ፋዘርን ተቀበል እያልኩ አይደለም፣ ፕሊዝ እንደዚህ አላልኩኝም። አንተ ኤቪደንስ ይህንን ክፍል የፈለግከውን ሊቅ አንተ የተቀበልከውን ይህን ትምህርት የወሰድከውን ሰው ሊሆን ይችላል። ይህንን እገሌ እንደዚህ ብሎ ስላስተማረ የምቀበለው የእገሌን ነው በለን ነው። እኔ ዮሐንስ አፈወርቅ ነው ምናምን ወይም እርሊ ቸርች ፋዘርስን ቶ በቃ ከፈለክ ከ16ኛው ክፍለ ዘመንም አምጣ። ይህንን የመጽሐፍ ቅዱስ ክፍል ግን አንተ በምትለው መንገድ እስከዚያ ዘመን ቤተክርስቲያን እንዴት ተረዳችው የሚለው ይህ በጣም ቁልፍ ነገር ነው። ኤፋ ቤተክርስቲያን ምን ብላ ነው ይህን ጉዳይ ስታስተምረው የኖረችው? ይሄ ሀሳብ መቼ ነው የተጀመረው የሚለው አንድ በቴዎሎጂ ያለፈ ሰው መቼም ይህንን መረዳት ቀላል ይመስለኛልና ከዚህ በኋላ አላወራም፣ ይበቃኛል። ቴንኪው። ውይይቱ ግን ጤናማ ይሁን ፕሊዝ። እሺ እኔ አሁን ዋንስ አጌን እሺ አንድ ጊዜ ታላቁ ይሄንም ልበል መልስ ልስጥና አንድ 20 ሰከንድ 30 ሰከንድ አሁንም ምለው እኔ ምንድነው ኢየሱስ ከተናገረ ጳውሎስ ዮሐንስ ከተናገሩ ሐሳቡ ግልጥ ከሆነ እንዳልኩት እኔ ስነ አፈታትን ህግ ተከትለን ካየነው ያ በቂ ነው። የሚያጨቃጭቅ አይደለም፣ በግልጽ የተቀመጠ ሐሳብ ነው። ስለዚህ እዛ ላይ ቤዝድ አድርገን መወያየት እንችላለን በመጽሐፍ ቅዱስ። እኔ በመጽሐፍ ቅዱስ ልወያይ፣ እናንተ በፈለጋችሁ ተወያዩ። ልክ ካልሆንኩኝ እኔ የኔን እንግዲህ ትምህርት ዲስፕሩፍ አድርጉና ሰው ይማር። እኔ ዝም እየቀባጠርኩ እንደሆነ የወቅና ሰው እናንተ በተሻለ መረጃ አስረዱት ሰውን። እንደዛ ነው እያልኩ ያለሁት እስካሁን ማለት ነው። መቀጠል ትችላል። ታላቁ ድምፅ ተቋርጧል። አይ ቲንክ ባክ ኤንድ ፎርዙ ቫሉብል አይደለም ቱ ቢ ኦነስት። በጣም ታይማችን ተቃጠለ። የኤፍያም የእኛም ታች ያሉትም ሰዎች እና ሌትስ ጎ ቀጥሉ። መጽሐፍ ቅዱስ ይነሳ፣ ጥቅሶቹ ይነሱ፣ ከዛ ዲስከሽን ይቀጥልና ከዛ እንግዲህ ዲስከሽኑ ላይ ይገኛል ማለት ነው። ኤፍሬምዬ የትኛውን ስታንድ ይዞ እንደሚያስተምረን ምክንያቱም ሶስት አይነት በፕሮቴስታንት ይሄ ራፕቸር የሚለው ድጋሚ ሶስት አይነት እይታና ሶስት አይነት ታይሚንግ ልዩነት አለ። ያ ራሱ ታይሚንግ ባክግራውንዱ ከየት መጣ? ምክንያቱም ሁሉም ይሄ ክፍል በፕሮቴስታንቱ ዘንድ ራሱ ምንድነው ይሄ ፕሪትራቡሌሽን ብለው ከዛ ደግሞ በኋላ ፖስት አለ ከዛ ሚድል አለ ምናምን እየተባለ ራሱ ተካፍሏል። እና
ይሄ ራሱ መከፋፈል ይቹ ጥቅስ ተጠቅሳ በንጥቀት በራቸው ትምህርት ራሱ ፕሮቴስታንት ውስጥ የተለያየ ትምህርት አለ እይታ አለ እና ከባይብል እየገባችሁት ኤፍኤ ከነዛ እይታዎች የትኛውን ስታንድ ይዞ እንደሚነግረን እንደሚያስተምረን እንስማ። ከዛ በኋላ በመጽሐፍ ቅዱስ ይመዘን ትምህርቱ እና ቤተክርስቲያን እንዲተረዳችሁ የሚለውንም እያነሳ እንሄዳለን። ምንም ችግር የለውም። ወይ ጋዲሳ ወይ ታላቁ ቀጥሉ ካላችሁ። ታላቁ አለ ጋዲሳን ስላቋረጥኩት ግን እንደጀመረ ቢጨርስ በቃ። ስለዚህ ጋዲሳ ያሬዶ ቱ ቢ ስፔሲፊክ ብዙ ሀሳብ ብዙ ቦታ መርገጥ እንዳይሆን ብዙ ሰውም ገስት ላይ ስላለ ማቴዎስ 24 ከ36 ጀምሮ ያለው ስለ ንጥቀት ነው የሚያወራው ስላለ ማቴዎስ 24 ላይ ከዛ ጀምሮ እሱ ሀሳብ ላይ እናወራ 5 ደቂቃ ወስደን ከዛ ይኖራል። በጣም ፐርፌክት ታይም ላይ ያዘላችሁ። ፐርፌክት ታላቁ መጥቷል መሰለኝ ጠይቀውና ከዛ ሰዓት ይዝላቸዋል እንዲቀጥሉ። እሺ ታላቁ ተመልሰዋል። አለውኝ እሰማለሁ። ያሬድ አሁን መጣን። ኦኬ እሺ። አይ ምናልባት ወንድማችን ኤፍሬም የቤተክርስቲያን አባቶች ሀሳብ ከኔ ሀሳብ የሚሻል ከሆነ እንይ ምናምን እንደዚህ ሰው ፕሮቮክ ሊያደርጉ የሚችሉ ነገሮችን ባለመናገር በውይይት ውስጥ ቢተባበረን አንደኛ፣ ሁለተኛ ደግሞ ወንድማችን ቸርች ፋዘርም አይቀበልም የፕሮቴስታንቶችን ፋዘሮችም አይቀበልም። ምን አይነት ሙቭመንት ውስጥ እንዳለም እያወቅን ስላልሆነ ወይ አዲስ ሃይማኖት ነው የጀመርኩት ይበልና እንደዛ ትሬት እያደረግን ብንወያይ፣ ካልሆነ ደግሞ የሆነ ካታጎሪ ውስጥ ቢገባልን ጥሩ ነው። ካልሆነ ምንም አይነት እንትን ስለሌለ ማለት ነው፣ ምንም አይነት ባክግራውንድ ስለሌለ ከዚህ ሰው ጋር ለመወያየት ግን ስቲል በመጽሐፍ ቅዱስ ብቻ ነው የምወያየው ካለ ዩ አር ዌልካም ቱ መወያየት ትቀጥላለህ። ግን እንደዚህ በጣም ፕሮቮኬቲቭ ላንጉጆችን ባትናገር ጥሩ ነው። ቴንክ አሁን እንደዛ ፕሮቮክ እያረክ ነው ብለህ አንተ ከአፍ የወጣው በጣም አጸያፊ ቃላቶች ነው የምትናገረው እና ቢያንስ ለማረም እንኳን ስትገባ አፍን ብትገራ ጥሩ ነበረ። ኦኬ የራሱ ሃይማኖት ሊመሰርት ነው፣ አባቶችን አይቀበልም። አንድ እኔ አባቶችንም ምን ተፈጠረ? ተመለሰ ኤፍሬም ወርደ ከሆነ ማቴዎስ 24 ላይ ነገራችን ላይ አዳም አለ አላምነውም እኮ አዳም ይተኛል አንዳንዴ። ቀሲስ እኔ እንቅልፍ ይዞኝና አሁን መምጣቴ ነው። አዳም ወዴት አለ? አዳም ከሌለ ቤቴን ልክፈትላችሁ። ኤፍሬም ና ተመለስ ግባ። አልሰማም እንዴ? አለ እኮ አይ ነው እተኛለሁ አትበላ እንዴ? አይ ኤፍሬምን ያስወጣው ሰው አውቄዋለሁ ማን እንዳስወጣው እና ስህተት ነሽ ያረግሽው ትክክል አይደለም። ኤፍሬም እስካሁን ማንንም ክፉ አልተናገረም እና ፕሊዝ ሰው አሊስ ሰው እየተናገረ እዚህ ላይ እየተናገረ ማስወጣት ትክክል አለ። አይ እንግዲህ በቃ ያሬዶ ስለ ንጥቀት ነው ስላለ እሱ ይጀምርና ከዛ እኔ እቀጥላለሁ። ማቴዎስ 24 ስለ ንጥቀት እንደሆነ ከቁጥር በቃ እዚህ 30 ቤቶች ውስጥ እሱ ሐሳቡን ያንሳና ስለ ንጥቀት ነው ያለውን ይቀጥል። ከዛ በኋላ እኔ እቀጥላለሁ። ከዛ ባኬን ፎርስ ጥያቄና መልስ ይኖረናል። 5 ደቂቃ ይዘን ቀጥል። ኤፊ ማቴዎስ 24 ላይ እንትን ላዝላችሁ። ኤፍሬም ምንድነው ያስወረደን? ባስወረደ ሰው ቦታ እኔ ይቅርታ ልጠይቅ። ትክክል አይደለም። የምታስወረዱ ሰዎች ትክክል አይደላችሁም። እኔ ሶሪ ልጠይቅ በእነሱ፣ እኛም እዚህ ሶሪ እንጠይቃለን። ትክክል አይደለም። በጣም ይቅርታ ማለት ምንም ክፉም አልተናገርክም። ያው ቀጥል። ይቅርታ። እሺ ታይም ላይ ያዘላችሁ ሴት አፕ ላርክ። እኔ ደግሞ 5 ደቂቃ እኔ ቢሆን የምመርጠው ጥያቄና መልስ ላይ ቀጥታ ብንገባ ነበረ። ግን ፍቃድ አምስት እንትን አድርጎ ኤፍሬም 5 ከአይፖይንታችሁ ደግሞ ጥያቄና መልስ። እሺ ፐርፌክት። ያው እዛው ላይ ብቻ ነው አይደለ ትኩረት የምናደርገው ማቴዎስ 4:36 እስከ 44 ብቻ አይደል? ማቴዎስ 24 ላይ ያለውን ሀሳብ እናነሳለን። ከዛ እሱም መጽሐፍ ቅዱስ ክፍል ግን አንዳንድ ቃላቶችን ስንፈታ ማቴዎስ 24 ላይ በቃ እኮ ማቴዎስ 4:36 እስከ 44 ቅድም ያነሳሁት አይደል? ከ31 ጀምሮ እንዴ? ከይቅርታ ጋር ቀሲስን ሰላም አላልኳቸውም። ቀሲስ ቴዎድሮስንም ቀሲስ ዲበኩልንም ሰላም አባቴ ይፍቱኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ።
እኔ ኤፍሬም ግን አሁን የምትወያዩት ማለት ማቴዎስ ምናምን የምጠቅሱ ስለ ንጥቀት ነው። ኤፍሬምዬ ማቴዎስ 24ን ስለ ንጥቀት ነው የሚያወራው ብሎ ነው የሚያምነው። በጣም ጥሩ ነው። አይ በጣም ጥሩ ነው። በዛው አደራ ከማስረጃ ጋራ ከአባቶች ጋራ ከማንም ጋራ በመጽሐፍ ቅዱስ ይሄንን እነገሌም እንደዚህ ብለው አስተምረውታል፣ ተርጉመውታል፣ አብራርተውታል። እኛም የምንቀበለው እንደዚህ ነው የሚለውን ጋዲስ እንዳትረሳ። ልክ ኤፋም እንደዚያ። ቴንክ ዩ። እሺ 5 ሚኒትስ ሴት ላድርግላችሁ። ኤፍሬም ሬዲ ስቶን ለሚ ነው። እሺ አይ አድርግልኝ፣ እኔ ሬዲ ነኝ፣ ችግር የለውም። እሺ ቆይ ጀምርና ላስጀምርልህ። እሺ ጀምርልኝ። መጀመር እችላለሁ። አይ ቲንክ 5 ደቂቃ ሁሉ እንኳን የሚያስፈልግ አይደለም፣ ውስን ስለሆነ ውይይታችን ማለት ነው። እሺ ማቴዎስ 24 ላይ እንግዲህ ሰማይ ምድር ያልፋሉ ቃሌ ግን አያልፍም የሚለው 31 እሱ ከፍ ብሎ ያብራራዋል። እኔ ከዛች ቦታ ላይ ብቻ ነው መናገር የምፈልገው። እኔ ቅድም ያነሳሁት ሀሳብ ማለት ነው። ይሄ ክፍል የሚያነሳው ስለ ራፕቸር ነው ከ36 እስከ መጨረሻው ድረስ። አዎ ስለ ራፕቸር ስለ ንጥቀት ነው የሚያነሳው። ኦኬ እሺ ከምን ልጀምርላችሁ መሰላችሁ? ከ36 ልጀምር። ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር የሰማይ መላእክት ቢሆኑ የሚያውቅ የለም አለ። እዚህ ጋር ስለዚያች ቀን ስለ ምጽአቱ ስለ ጌታ መምጣት ማለት ነው። ከአባት በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። የሰማይ መላእክት አያውቁም፣ ልጅም ቢሆን ያለው ራሱን ነው። የሰው ልጅ እያለ ኢየሱስ ራሱ እንደሚጠራ ታውቃላችሁ። ኢየሱስ አላውቅም ስለዛ ቀን እያለ ነው እየነገረን ያለው፣ የሚያውቅ የለም እያለ ነው። ኦኬ ኢየሱስ ምልክቶቹን በዛን ወቅት የሚሆኑትን ምልክቶች ሁሉ እየነገረን መጣና ነገር ግን እዚህ ጋር ሲደርስ ቀኑ ጋር ሲደርስ ከአባት በቀር የሰማይ መላእክትም ቢሆን ልጅም ቢሆን ብሎ ራሱን ኢንክሉድ አድርጎ የሚያውቅ የለም አለ። ለምንድነው ኢየሱስ ሁሉን አዋቂ አይደለም እንዴ? ለምንድነው የመምጫውን ቀን ማያውቀው ካላችሁ፣ ይህ ክፍል እንግዲህ ቅድም ሄችጄል ብያ ሰዎቹ የመጀመሪያ ተደራሲያኑ እንዴት ነው ነገሩን የተረዱት የሚለው ነገር ማወቅ በጣም ኢምፖርታንት ነው። በቀደመው የአይሁድ አሁን ይሄ የሚያወራው ስለ ራፕቸር ሰዓት ነው። ራፕቸር ሰዓት ማለት በጉ ኦኬ ሙሽራው ማለት ኢየሱስ ክርስቶስ ማለት ነው። ሙሽራይቱን ሊወስድ ሙሽራይቱ ስል ቤተክርስቲያንን ማለት ነው። ሙሽራይቱን ለመውሰድ ነው የሚመጣው። ኦኬ ሙሽራይቱን ለመውሰድ ነው የሚመጣው። ብዙ ምክንያቶች አሉ፣ ወደዛ ዝርዝር ሀሳብ አልመጣም። ሶ ሙሽራው ሙሽሪትን ቤተክርስቲያንን ሊወስድ ስለሆነ የሚመጣው። በቀደመ የአይሁድ ካልቸር ደግሞ የሰርጉን ቀን የሚወስነው ዲክሌር የሚያደርገው አባት ነው። ኦኬ ሙሽሪት ተዘጋጅታ በቤታው ትጠብቃለች። ባልም እንደዚሁ አባትየው ነው ዲክሌር የሚያደርገው የሰርጉን ቀን። ከዛ ተዘጋጅታ የግድ መጠበቅ አለባት። ሄዶ ሙሽራይቱን ይዞ ይመጣል ወደ አባት ቤት። ስለዚህ በዛ ነው እያስረዳቸው ያለው። ዲክሌር የማድረጉ ስልጣን ያ የተሰጠው ለአባት ነው እያለ እየተናገረ ነው እንጂ ኢየሱስ አያውቅም ከሚል ጋር አይደለም። ዲክሌር የማድረግ የማን ነው? የአብ ነው። ለምን እንዳልኳችሁ ልጅ ማለትም ሙሽራው ሙሽሪት ቤተክርስቲያንን ሊወስድ ስለሚመጣ ማለት ነው። እሺ ከዛ እንደዚህ ይላል። ቀጠል ያደርግና የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል አለ። የሰው ልጅ መምጣት ድንገት ነው የሚሆነው። ልክ በኖህ ዘመን እሱ መርከብ እየሰራ ሰዎች እንደ ልባቸው ይኖሩ እንደነበረ፣ መከራ እንደሚመጣ ሳያውቁ ሳይዘጋጁ ይኖሩ እንደነበረ፣ ነገር ግን መከራ መጥቶ እንዳጠፋቸው እንደምታውቁት የጥፋት ውሃ ልክ እንደዚህ ነው። መምጣቱ ድንገት ነው የሚሆነው ይላል። ከዛስ የዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ስለ ራፕቸር ነው የሚያወራው። በኋላ ጥያቄና መልስ ስለምጠይቅህ ከአሁኑኑ አስብ ጋዲሳ። ይሄ ስለ ምጽአት ነው ብልሃል፣ እኔ ስለ ንጥቀት ነው ላለው። ለምን አንዲቱ ትወሰዳለች አንዲቱም ትቀራለች ይላል። በምጽአት ቀን ምድር ላይ የሚቀር ሰው አለ ማለት ነው። እሺ ጌታ ከዛስ ስለ ወፍጮም ያነሳና በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች አንዲቱ ትቀራለች ይላል። ከዛስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ይላል። ያን ግን እወቁ፣ ባለቤት በሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፈር ባልተውም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላቸዋል። የሰው ልጅ መቼ ይመጣል? በማታስቡበት ሰዓት ይመጣል። እንግዲያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ ሾሞ ታማኝና ልባም ባሪያ ነው ይልና ከዛ በኋላ ሌላ ሀሳብ ይጀምራል።
እንግዲህ ተጠንቀቅ የሚል ሀሳብ ነው ያለው። 1 ደቂቃ ብቻ ስለቀረኝ ማለት ነው። 50 ላይ ሄደን ስናይ የዚያ ባሪያ ጌታ ባላወቃትም ሰዓት ይመጣል፣ በሁለት ይሰነጥቀዋል፣ እድኑን ለግብዞች ያደርግበታል፣ በዛ ጥርሱና ልክስ ማፋጨት ነው እያለ ይናገራል፣ ወደታች ሲወርድ ማለት ነው። ስለ አገልጋዩ ደግሞ ምሳሌ እያነሳ ማለት ነው። ስለዚህ ማቴዎስ 24 በተለይም ደግሞ ስፔሲፊክ አድርጌ ቅድም ያነሳሁት ከ39 ጀምሮ ከ36 ጀምሮ የሚያነሳው ስለ ዳግም ምጽአት ስለ መጨረሻው ፍርድ ጊዜ ሳይሆን ስለ ራፕቸር ሰዓት ነው። ራፕቸር ሰዓት እንደምታውቁት ቤተክርስቲያን የምትነጠቅበት ነው። ከ7ቱ ዓመት የያዕቆብ መከራ በፊት ማለት ነው። የምንነጠቅበት ደግሞ የተለያዩ ምክንያቶች አሉ። አንደኛው የበጉ ራት ላይ ለመጋበዝ ነው። እሱ ወደ ሌላ ክፍል መሄድ ስለማይቻል አሁን አላሳያችሁም። ዞሮ ዞሮ ክፍሉ የሚያወራው ግን ስለ ዳግም ምጽአት ሳይሆን ስለ ራፕቸር ሰዓት፣ ስለ ንጥቀት ሰዓት ነው ማለት ነው። እሺ ታንክ ዩ ኤፍሬምዬ። ጋዲሳይ ሬዲ ስትሆን ለሚነው 5 ደቂቃ ላይ ያዝልን። እሺ ያሬዱ ሌስኮ ችግር የለውም። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ወንድማችን ኤፍሬም ማቴዎስ ወንጌል ምዕራፍ ልጅም ቢሆን አያውቅም የሚለው ሀሳብ ላይ ነው ረዥም ሰዓቱን የወሰደው። ምንም የሆነ የረባም ሀሳብ አንስቷል ብዬ አላስብም እውነት ለማውራት። ግን ማቴዎስ ወንጌል ምዕራፍ 24 ላይ ያለው ሀሳብ ስለምንድን ነው የሚለው ዳግም ምጽአት ነው። ምንም ወደዚህ ወደዛ የሚያስብል አይደለም። ከቁጥር 30 ጀምሮ ብትመለከቱት መጽሐፍ ቅዱስ ክፍሉ ግልጽ ነው። ኦኬ ዞሮ ዞሮ ሰዎች እንዲማሩ ስለሆነ ከታች ጀምሮ እንመልከት። ኦኬ ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ጌታችን እንደዚህ ይላል፣ የሰማይ ኃይላትም ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። በደንብ አስተውሉ ጋይስ፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ይህን ነገር ስትሰሙ የሆነ ነገር ትዝ አይላችሁም? ዮሐንስ ራእይ ምዕራፍ 1 ላይ ትዝ አይላችሁም? የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የሚል ጥቅስ ትዝ አይላችሁም? የወጉትም ሁሉ ያዩታል፣ አልፋና ኦሜጋ ኦኬ መጀመሪያውና መጨረሻ ጌታ አምላክ እኔ ነኝ ብሎ ክርስቶስ ኢየሱስ የሚናገርበት ትዝ አላችሁ? ዮሐንስ ራእይ ምዕራፍ 1 ቁጥር 6 እና 7 አስታወሳችሁ? የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ የተባለው ጌታችን ዳግም ለመጽአት ሲመጣ ነው። እዚህ ጋም ማቴዎስ ምናለን ከዮሐንስ ጋር ሲስማሙ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ዳግም ሲመጣ ነው። ይሄ ከምን ጋር ይገናኛል? ማቴዎስ 25:31 ካለው ሐሳብ ጋር ቀጥታ ይገናኛል። የሰው ልጅ ከመላእክቱ ጋር በክብሩ ስለሚመጣ ኦኬ ከዛ ጋር ቀጥታ የሚገናኝ ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያት ዳርቻም እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ፣ ጫፏን ወደ ታች ልውረድ። ከዛ ቁጥር 36 ላይ ኤፍሬም ያነሳውን ሐሳብ ዲባንክ እናድርገው እዛው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። በጣም በሚያሳዝን ሁኔታ ጋይስ ይህን ክፍል ሙስሊሞች እንግዲህ ስለ ፍርድ ሰዓት እንደሆነ አምነው ሙስሊሞች ራሱ ከኤፍሬም በተሻለ መልኩ ይህንን ክፍል ተረድተውት ይህንን ክፍል አምነውት አረ ወልድ ጌታችን ኢየሱስ አምላክ ላለመሆኑ ይሄው የመጨረሻውን ክፍል አያውቅም እያሉ ይህንን ክፍል ይጠቅሱታል። ኢቨን ሙስሊሞች እኛ ሙስሊሞችን እንደ ማስረጃ የምናቀርብ አይነት ሰዎች ሆነን አይደለም። ግን ይሄ የሚያነሳው ምንድነው? ዳግም ስለ ፍርድ። ከዛ ቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የሰው ልጅ መምጣት ዳግም መምጣቱ ማለት ነው። ኦኬ የሰው ልጅ መምጣት የተባለ ዳግም መምጣቱ በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲያገቡም እንደነበሩ የጥፋቷ መቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲህ ይሆናል። ኦኬ ጌታችን መቼ እንደሚመጣ አናውቅም። ለዛ ነው ነቅታችሁ ተክታችሁ ጠብቁ። መቼ እንደሚመጣ አናውቅም። ክርስቶስ ኢየሱስ ዳግም ለፍርድ መቼ እንደሚመጣ ኦኬ በኖህ ዘመን የነበሩ ሰዎች ሲበሉ ሲጠጡ ነበር። መጨረሻ ላይ ጥፋት መጣባቸው። ለዛ ነው ክርስቶስ ኢየሱስም የሰው ልጅ ዳግም ሲመጣ መቼ እንደሚመጣ ስለማታውቁ ተክታችሁ ነቅታችሁ ጠብቁ፣ ያለበለዚያ ትጠፋላችሁ ነው። ኦኬ ዲስትራክሽን የሚባል ነገር አለ፣ ሄል ፋየር የሚባል ነገር አለ። ኦኬ ወደ ዘላለም ጥፋት መሄድ የሚባል ነገር ስላለ ምን አለ? ተክታችሁ ጠብቁ። የጥፋቷን መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የሰው ልጅ መምጣት የተባለው ክርስቶስ ኢየሱስ ራሱን የሰው ልጅ ብሏል። ዳግም ስለመምጣቱን እዚህ ጋር እያወራ ያለው ለፍርድ ነው እያልኩ ያለሁት ለፍርድ። ኦኬ ስለ ንጥቀት አይደለም፣ ዳግም ለፍርድ። ማቴዎስ 25ም ከዚህ ክፍል ጋር የሚያያዝ ስለሆነ ማቴዎስ 25 ከቁጥር 31 ጀምሮ ሄዳችሁ ክፍሉን ብትመለከቱት ዳግም ይመጣል፣ አሕዛብ ሁሉ ኔሽን ሁሉ በፊቱ ይሰበሰባሉ ይላል፣ በጎችም ከፍየሎች ይለያል። ዳግም ለፍርድ ስለመምጣቱ ነው እየተናገረ ያለው። እሺ በዛን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። አሁን አንዱ ይወሰዳል የሚለውን ቃል ይዞ አረ ይሄው ስለመነጠቅ ነው አይልማ። ለምሳሌ ቅዱስ ዮሐንስ አፈወርቅ እነ ሂላሪ እኔ ማስረጃ ማቅረብ ይችላል የቤተክርስቲያን አባቶች። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ስለ መዳን ነው እያወራ ያለው። ኦኬ ምድር ላይ ያሉ ሰዎች ለምሳሌ ጌታን ተክተው የሚጠብቁ ሰዎች አሉ፣ የሚዘፍኑ የሚጨፍሩ ሰዎች አሉ።
አንዱ ይወሰዳል ሲባል አንዱ ይድናል ነው። አንዱ ይቀራል ሲባል ደግሞ አንዱ ወደ ዘላለም ሕይወት ይሄዳል፣ አንዱ ደግሞ ወደ ዘላለም ጥፋት ይሄዳል ነው። አለቀ። ቁጥር 40 ላይም ደግሞ ቁጥር 41 ላይም ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ቅዱስ ዮሐንስ አፈወርቅም እነ ሂላሪ ኦፍ ፖተርስም ሌሎችም አባቶች ማንሳት እንችላለን። ይሄንን ክፍል ሲፈቱት አንዱ ይወሰዳል፣ አንዱ ይቀራል ሲባል አንዱ ይድናል፣ አንዱ አይድንም ነው። ኦኬ፣ አንዱ ድነትን ያገኛል፣ አንዱ ድነትን አያገኝም ነው። አለቀ። ሌላ ምንም ትርጉምም የለው። ኦኬ፣ ሌላ ምንም ትርጉምም የለው። ኢቭን ጥያቄና መልስ ሴሽን ላይ እመጣለሁ። የፕሮቴስታንቲዝም መስራቾች የተባሉ ኦኬ፣ ዋና ሼፐሮች የተባሉት ራሱ እነ ሉተር፣ እነ ጆን ካልቪን፣ እነ ዙዊንግሊ ይህንን ክፍል ለንጥቀት ነው ብለው አልፈቱትም። ኦኬ፣ ማንም የፈታውም እንደዛ ብሎ የፈታውም ሰው ሲጀምር የለም። እኔ ግን የቤተክርስቲያን አባቶችን ለዚህ ክፍል ኢቭን ይወሰዳሉ ለሚለው ክፍል ራሱ ከመዳን ጋር እንደሆነ ኦኬ፣ ወደ ዘላለም ሕይወት የሚሄድና ያለመሄድ ጉዳይ ከዛ ጋር የተገናኘ እንደሆነ ግልጽ ነው። ክርስቶስ ኢየሱስ ብዙ ቦታዎች ላይ በፓራብል ስለሚያስተምር እንጂ ይወሰዳሉ ሲባል እንደው የሆነ እንደ ኮከብ እንዲህ ተወንጭፈው አይነት ነገር እንደዛም አይደለም። ኦኬ፣ ስለዚህ መጽሐፍ ቅዱስ ክፍሉ ከላይ ጀምሮ እንዳየነው ክርስቶስ ኢየሱስ ከመላእክቱ ጋር እንደሚመጣ ይናገራል። ከዛ ባለፈስ የምድር ወገኖች ሁሉ ዋይ ዋይ ይላሉ ስለርሱ። አዎ ዮሐንስ በራእዩ ደግሞ አልፋና ኦሜጋ እኔ ነኝ እያለ የሚመጣው የወጉት ሁሉ ያዩታል እየተባለ የመጣው ክርስቶስ ዳግም ለፍርድ ሲመጣ ነው። ይሄ ከዛ ክፍል ጋር ቀጥታ የሚገናኝ ነውና ስለ ፍርድ ሰዓት የሚያወራ ነው። እግዚአብሔር ያክብርልኝ። እሺ ፐርፌክት። ጥያቄ እና መልስ ስንት ደቂቃ ሊያዝላችሁ? 10 ደቂቃ? 10 ደቂቃ ይሆን ያረዲ። እሺ ከአዲስ አበባ ዲፈረንት ሀሳብ አለ? ይቻላል። 10 ደቂቃ ሜይ ቢ አላውቅም። ትንሽ ሀሳብ ስላነሳ ብዬ እኮ ነው። 7 ደቂቃ 10 ደቂቃ አሁንና ማጠቃለል የሚችል እንትን ማለት ይችላል መጠቀም። ኤፍሬም ለሚን ሬዲ ስትሆን እኔ ሬዲ ነኝ። እሺ ጀምር በለኝ። ከጀመርኩ እሺ ጀምር። እንግዲህ ጋዲሳ ምንም ሳትነካው ያለፍከው አለ ብዙ ስትለው ስለነበረ 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መልአክ ልጅም ቢሆኑ የሚያውቅ የለም ይላል። ምን እያለን ነው? ኢየሱስ አያውቅም እያለ ነው? በፍጹም የግሪኩ ቃል ሁላ ኦደን የሚል ቃል ነው ያለው። ዲክሌር ከማድረግ አንጻር ምን ማለት ኦደን የሚል ቃል ነው ያለው። ዲክሌር የማድረግ ነገር። እሺ ላብራራው። የኔን ትምህርት ተቀበልክ? ዲክሌር የማድረግ ነው ብሎ አንተ ቤተክርስቲያን ያስተማራለ? ግሪኩን ነገርኩ። እሺ ላብራራው። ከቤተክርስቲያን አባት ማስረጃ ታመጣለህ? ከቤተክርስቲያን አባት እኔ የተናገርኩትን አሁንማ ዲክሌር ብለህ የደገምከው። እሺ አንዴ ላብራራው። ማስረጃ ነው ማብራራት ሰው ማስረጃ ነው ይጠይቅ ነው። ልነግርህ ነው ይሄ ክፍል እንዴት እንደሚፈታ ልነግርህ ነው። ኦርቶዶክሳዊ መረዳቱ ልነግርህ ነው። አንዴ ስማኝ። ጥያቄ ጠየቀኝ። ይህን ክፍል እነ ቅዱስ ዮሐንስ አፈወርቅ መሆኑ ቃሉ እንደዛ ተብሎ ለምሳሌ ቅዱስ ዮሐንስ አፈወርቅ ላንሳለህ በቀላሉ ቃሉ እንደዛ ተብሎ ስለተጻፈ ይልና ምን አይነት አርጊውመንት ያነሳል? ለምሳሌ ጌታችን ኢየሱስ ሁሉ በእርሱ ሆነ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሲባል እቺን ቀን ያነሳና ስለዚያች ቀን የሚለው ስለ ፍርድ ቀን ነው ይልና ቅዱስ ዮሐንስ አፈወርቅ ስለ ፍርድ ቀን ነው ይልና ያቺ ቀኑ ላይ የተፈጠረች ቀን ናት። አያውቅም ይላል። ልጅን ግን ልጅ አያውቅም ይላል። እሱን እኮ ነው እያብራራው ለኮ ነው እያብራራው ማለት ነው። ልጅ አያውቅም ማለት ኢየሱስ ሁሉን አውቃ አይደለም? አረ በደንብ አዋቂ ነው እያብራራው ለኮ ነው። አያውቅም ለምን አለ? ይሄው ቅዱስ ዮሐንስ አፈወርቅ ላብራራለህ እኮ አልኩ። ሌሎች አባቶችን ማነሳላለሁ። በቃ ቶ አይደለም ስለ ንጥቀት ነበረ። እሺ ስለ ሌላ ጥያቄ እዚሁ ላይ ነው። እሺ በዛ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ኦኬ ከዛ ይወሰዳልና ይቀራል የሚለውን አንተ ምን ብለህ ተረጎምከው? ሚድንና ማይድን አልክ። አንዱ ይወሰዳል አንዱ ይቀራል ነው የሚለው። ያልዳነ ሰው ይቀራል እንዴ? መጽሐፍ ቅዱስ እንደሚነግረን ያልዳኑት ወደ እሳት ባህር እንደሚጣሉ ነው የሚነግረን። ይቀራሉ እንዴ? የት ነው የሚቀሩት? ምድር ላይ ይቀራሉ? እሺ ይኸው ልመልስልህ፣ ችግር የለውም ልመልስልህ። ይህንን ክፍል አንተ እንዲህ ብለህ ተረጎምከው ብሏል። በጣም በሚያስቅ ሁኔታ እኔ አልተረጎምኩትም። እኔ ኦርቶዶክሳዊ ክርስቲያን ነኝ። አባቶች በፈቱት መልክ ነው የምፈታው። ሂላሪ ኦፍ ፖተርስ እና ቅዱስ ዮሐንስ አፈወርቅን እንደ ማስረጃ አቅርቤልሃለሁ። ኦኬ ይቀራሉ ሲባል ከዘላለም ሕይወት መቅረት ነው። ኦኬ ከመዳን ጋር ነው የሚገናኙ። ይወሰዳሉ ሲባል ደግሞ ክርስቶስ ኢየሱስ እናንተ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን የሚወሰዱት ወዴት ነው? ክርስቶስ ኢየሱስ እሱን ጨርሰው፣ እሱን ጥቅስ ጨርሰው፣ ዓለም ሳይፈጠር ወደ ተዘጋጀላችሁ የሚለውን ጨርሰው፣ ጥቅሱን ጨርሰው። አሁን እሺ ድጋሚ ላብራራው። አልሰማኝም። ኖ ጥቅሱን ጨርሰው። ጥቅሱን አሁን ዓለም ሳይፈጠር በፊት ስላልሰማኝ ቆይ አንዴ፣ ችግር የለውም አንዴ ቆይ ጨርሰው። አሁን ይህ ክፍል የሚያሳየው ድጋሚ ቅድምም እንዳብራራሁት እኔ ኦርቶዶክሳዊ ክርስቲያን ነኝ። ጨርሰው ጥቅሱን አንዴ ቆይ። ይኸው ቅዱስ ዮሐንስ አፈወርቅም ሂላሪ ኦፍ ፖተርስም እንዳብራሩት ስለ መዳንና ስለ አለመዳን ነው። ኦኬ ይወሰዳሉ ተብሎ የተናገሩት ያልኩ ምንድን ነው?
ምን እኮ ብራዘር ይኸው ያብራራው ልኩ ግልጽ እኮ ነው። ምንም ያልኩ ምንድነው ዓለም ሳይፈጠር የሚለውን አብራራው ነው ያልኩ። ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ ወደሚለው ቀጥሎ ምንድነው ያለው? የትኛው ነው ቀጥሎ? ይፊ ጥያቄ ነሽ። አርቲኩሌታል ጥቅሱን ሙሉን ጨርሰው። የትኛውን ጥቅስ? አሁን ያነሳውን ጥቅስ እሱ ነው ማቴዎስ 25 ላይ ያለው ነው የምትለኝ? አዎ ጨርሰው። ወደ ተዘጋጀላችሁ የሚለውን ጥቅስ ጨርሰው። ይሄው እሺ ላንብብል፣ ችግር የለውም። ቀላል እኮ ነው። በዚህ ንጉሱም እንዲላቸዋል። እሺ አንዴ ቆይ፣ በቀኝ ያሉትን እንዲላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ወረሱ ይላቸዋል። እሺ ከዛስ ቀጥሎ ምን ከዚህ ቀጥሎ ወረሱ አላችሁ። በቃ ከዛ ተርቤ አብልታችሁኛልና ተጠምቼ አጠጥታችሁኛልና እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል ይላቸዋል። እሺ ከዛ በኋላ በግራ ውስጥ ያሉትን በግራ በኩል ያሉትን ደግሞ ምን ይላቸዋል? በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። አዎ ሂዱ ይላቸዋል እንጂ ይቀራሉ አይልማ። እዚህ ጋር መሬት ላይ ይቀራሉ ይላል። ሂዱና ጥያቄና መልስ ላይ ቅድም መቅረት ማለት ኦኬ፣ መቅረት ማለት የማይድኑት ነው። እዚህ ጋር ግን ሂዱ ነው ያላቸው አይደል? ከዘላለም ሕይወት እዚህ ጋር ምን አላቸው? ሂዱ ነው ያላቸው አይደል? ከዘላለም ሕይወት መቅረት ነው እኮ አልኩ ወንድሜ። እዚህ ጋር ሂዱ እኮ አላቸው ሰዎቹ። አንዱ ሄደ ቅድም፣ አንዱ ቀረ ነው ያልከው። እዚህ ጋር ግን ሁለቱም ዴስቲኒ ያላቸው ሂዱ ተብለዋል። እነዚህ የመጽሐፍ ቅዱስን አፈታት ተምሬያለሁ ስትል ነበርና ይፊ ትንሽ ያሳዝናል። አሁን እንደዚህ ነገር ከጀመርክ እኔ ይብሳለሁ። እመቤቴን ሰለሞን እየሞከርኩ ነው። አይቀጥል፣ በጣም የሚያስቅ ጥያቄ ስለሆነ ነው። እሺ ስለዚህ ምንድነው ጋዲሳ እያለን ያለው? እንደምታውቁት ቅድም ሲመልስ አንዱ ይቀራል የሚለውን ምንድነው አለን? የማይድኑት ናቸው። የማይድኑት የት ነው የሚቀሩት? ሂዱ ተባለ እኮ አንተ ራስህ ያነሳው ክፍል ላይ ዘላለም ሕይወት መቅረት ዴስቲኒ ያላቸው ማለት ዴስቲኒያቸው እኮ ታዲያ ወደ ዘላለም እሳት ነው። ወደ ዘላለም እና እዚህ ጋር እኮ እዚህ ጋር ምንድን ነው የሚለው? ሁለት እንደዚህ ነው እኮ የሚለው። በዛን ቀን ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ነው የተባለው። ይቀራሉ ከዘላለም ሕይወት አንዱ ይወሰዳል ወደ አባቱ መንግስት፣ አንዱ ደግሞ ከዘላለም ሕይወት ይቀራል፣ ከአባቱ መንግስት ይቀራል ወደ ዘላለም እሳት ማለት ነው። የት ነው የሚቀረው? የቱ ጋር ነው የሚቀረው? ከአባቱ መንግስት ይቀራል ማለት ወደ ዘላለም እሳት ይሄዳል ማለት ነው እኮ። ወደ ዘላለም እሳት ሄዱ የሚል የለማ እዚህ ጋር። ይሄው እኔ እኮ አባቶች ጠቅሼ አብራራውልህ ወንድሜ። አንተ እኮ አንተ የፈለከውን ጥቀስ፣ ግን ይቀራል እዚህ ጋር ይቀራል ይገባሉ የሚል ነገር የለውም። የአባቶችን ትርጉም ላሳየሽ ወንድሜ። ለዚህ እኮ እኔ ትርጉሙ ኖ አይ እኔ የአባቶችን ትርጉም እኮ አይደለም የፈለኩት። አንተ ትርጉም ብለህ በዛ ነው የምመልሰው ብለህ አምጥታል። ይሳብትዩ አምጥታል። ግን እኔ ስጠይቅህ አንተ እንዴትም አድርገህ ቀጥተኛ መልስ ነው መስጠት ያለብህ። እዚህ ጋር ይቀራል ነው እንጂ እዛ የጠቀስከው ጥቅስ ላይ ሂዱ ይላቸዋል ይላል። እዚህ ጋር ደግሞ ይቀራሉ ያላችሁ ወዴት ነው? ሂዱ ያላችሁ ወዴት ነው? ወደ ዘላለም ጥፋት ነው፣ ወደ እሳት ባህር። ታዲያ መሄድ ማለት ወደ ዘላለም እሳት ሂዱ ማለት ከሆነ ነገር መቅረት እንዴ? ቆይ አንዴ ስማኝ። ከሆነ ነገር የኔ ጥያቄ ሳት አይደለም፣ ወደ እኔ ጥያቄ ሳመጣ መቅረት ነው ስላለን እንዴ? መቅረት ማለት ከዘላለም ሕይወት መቅረት ነው እንዴ? አንተ ሰውዬ ምን እኮ ግልጽ እኮ ነው። አባቶችን ጠቅሼ እኮ ነው፣ ሁለት ሶስት አባት ጠቅሼ እኮ ነው ያብራራውልህ። ቆይ እሺ ቆይ ከቅድም ከፍ ብለህ አንብበው እሱንና 31 ላይ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማይ ዳርቻ እስከ ዳርቻው በአራቱ ነፋሳት ይልና ለእርሱ የተመረጡትን ይሰበስባሉ ይላል። ኦኬ ከአራቱ ነፋሳት እነማንን ነው የሚሰበስቡት የሚለው? የተመረጡትን ለእርሱ ለተመረጡትን አይደል? ለእርሱ የተመረጡ ማለት ክርስቲያኖች ናቸው አይደል? የተመረጡት ማለት ኦፍ ኮርስ። ኦኬ ካዲያ ለምንድን ነው የተመረጡት ብቻ የሚሰበሰቡት? ምጽአት ከሆነ የሚሰበሰቡት ማለት እኮ መሰብሰብ ማለት እዚህ ጋር ኦፍ ኮርስ ይሄም ከዘላለም ሕይወት ጋር ነው የሚገናኘው። አባት ላስደግፍልህ እንዴ? ቆይ አራቱ ነፋስ የተመረጡት ይሰበስባሉ ያለው የተመረጡት ብቻ ነው የሚሰበሰቡት፣ ሌሎቹ ይተዋቸው አይደለም። የተመረጡትን ይሰበስባሉ ሲባል አሁንም ይሄን ከመዳን ጋር ነው የሚገናኘው። አባት ጠቅሼ ያልተመረጡትስ የት ሄዳሉ? የትም አይሄዱም። አሁንም ይሄ ከመዳን ጋር ነው ቀጥታ የሚገናኘው። ያልተመረጡ የትም አይሄዱም። ደስ ይላል። ዴስቲኒ ናቸው ያልተመረጡት ሰዎች ወደ ዘላለም እሳት ነው እነሱ የሚሄዱት። ኦኬ ኤፊ ለምን እዚህ ጋር ሄዱ የሚል የለም። ኖ እነሱ ሄዱ ማለት ነው። የሌለ ነገር አትክተታ። የሌለ ነገር መጽሐፍ ቅዱስ ውስጥ የሌለ ነገር ትከታለህ እንዴ? ያድናቸዋል ማለት ነው ብራዘር። ይሰበሰባሉ ማለት ነው። ከሰማይ ዳርቻ ይላል ጋዲ ስማኝ። ከሰማይ ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ለእርሱ የተመረጡትን ነው ይሰበስባሉ የሚሉት የሚሰበስቡት። ኦኬ ሌሎቹስ ያድናቸዋል ማለት እኮ ነው። ምንም እኮ ያድናቸዋል ማለት እኮ ነው። ይሰበስባቸዋል ማለት የሚያድናቸው ነው። የተመረጡትን ይሰበስባቸዋል ማለት ያድናቸዋል ማለት ነው። ለእሱ የተመረጡት ተሰበሰቡ። ሌሎቹስ
ሌሎቹ ምንም በፊቱ ይኸው አሕዛብ ሁሉ ስማኝ፣ አሕዛብ ሁሉ በፊቱ ይሰበሰባሉ። ሁሉ አይደለም ማቴዎስ 25 ላይ ወስዳለህ። አሁን እኮ የሚለው ምንድን ነው? እሺ አውራሽ ምንም አሁን ጥያቄ ነው። አራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ነው የሚለው። ለእርሱ የተመረጡትን ቀጥልሽ። ያልተመረጡት የት ይሆናሉ? ያልተመረጡት የትም አይሆኑም። ያልተመረጡት የትም ይሰበስባሉ። እዚህ ክፍል ላይ የትም አይሆኑም ማለት ምን ማለት ነው? ስማኝ፣ የተመረጡትን ይሰበስባሉ ብሎ ሲናገር እዚህ ጋር የተመረጡት ተሰብስበዋል። ያልተመረጡ ያድናቸዋል ማለት ነው ወንድሜ፣ ያድናቸዋል ማለት ነው እያልኩ እኮ ነው። አባት ልጥቀስልህ። የተመረጡት እሺ፣ አባት ያልከውን አብራና አሳይ። ያድናቸዋል ማለት ነው ብለሃል። አብራና አሳይ። ያድናቸዋል ማለት ነው ብለሃል። እሺ ችግር የለውም ብሮ። የተመረጡትን ይሰበስባሉ ማለት ያድናል ማለት ነው ብለሃል። አባት ያልከውን አስረዳ፣ ማስረጃ አምጣ። ትቀበለዋለህ ግን? አይ እኔ የኔ ጥያቄ ያንተ ጥያቄ ሰዓት ነው። የኔ ጥያቄ ሰዓት ነው። ቶሎ አውጣና ማሳየት ትቀበላለህ ወይ? አጠይቀኝ። የኔ ጥያቄ ሰዓት ነው። ማሳየት ትቀበላለህ ወይ? የማትቀበል ከሆነ ለምን ታደክመኛለህ? የኔ ጥያቄ ሰዓት ነው ብለሃል። ይድናሉ ማለት ነው ብለሃል። አሳይ። ማሳየት ትቀበላለህ ወይ? ይኸውላችሁ ሰዓት ሲፈጅ አያችሁ። እኔ አሳያለሁ፣ ችግር የለውም። ማጠቃለያ ላይ አሳያለሁ። ጥያቄ ሰዓት አይደለም። አጠይቀኝ። ማሳየት ትቀበላለህ ወይ? የኔ ጥያቄ ሰዓት ነው እንዴ? ደቂቃ ትቀበላለህ? አሳይ። ትቀበላለህ? ባሳየህ ኢየሱስ ጌታ ነው። ያንተ ጥያቄ ሰዓት አይደለም ጋዲሳ። እሱ ነው ባሳየህ ትቀበላለህ ወይ ነው እኮ አጠይቀኝ። ለኔ አሁን ያንተ ተራ ላይ ትጠይቀኛለህ። አሁን ባሳየህ ትቀበላለህ? ይኸውላችሁ አያሳይም። አያችሁ እየቀለደ ነው። ሰዓቱን ለመጨረስ ፈልገው ነው። አያችሁ ዝም ብሎ አፉ ላይ መጣለት። አባቶች እያለ ስለነበር ድንገት ነው አባቶችን የጠራው እንጂ ጋዲሳ በፍጹም ዝም ብሎ ነው አያመጣም። እዚህ ጋር የተመረጡትን ይሰበስባሉ የሚለው ኦኬ፣ ጎበዝ። እሺ የተመረጡትን ይሰበስባሉ የሚለው ካቴና ባይብል ላይ ነው ያለው። 24:31 ነው። ያው 24:31 ግን ያው ይሄን ጨርሱ ማየት እንዴት ነው? ኤፊ እያነበብን እንጂ ማንበቡን ምን ይላል? አይ ነው አይ እኔ አሳይ ነው ያልኩት። ምንድን ነው የምትለው? እሺ እዚህ ጋር አሁን የተመረጡትን ይሰበስባሉ የሚለውን አንብባ እንዴ። አንብብ። ተረጋጋ እንዴ ወንድማችን። The sound of the trump refers to the resurrection ይላል። ኦኬ ስለ ትንሣኤ ነው ይላል ቅዱስ ዮሐንስ አፈወርቅ። ወደም ተመልከት። እሺ ቆይ ሰማኝ ላንብባ። And the rejoicing and to represent the astonishment which shall be then the woo of those that shall be left ይላል። አየህ ው ማለት ምን ማለት ነው? አሁን ያድናል የሚለውን ብቻ ነው ፈልገው። ምን ማለት ነው? ው ማለት ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። አይደለም ው ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። እንዴ አግዘኝ ነው። በደንብ ስሙ። wo of those that shall be left የሚለው የሚያለቅሱበት ሰዓት እያለ ነው ቅዱስ ዮሐንስ አፈወርቅ። የሚያለቅሱበት ሰዓት ያ የሚቀሩት የሚያለቅሱበት ሰዓት ማለት ወደ ዘላለም ሰዓት መሰብሰብ ማለት ማደን ነው የሚለውን እየጠበቀ ነው። ይሄው ቆይ እሺ and shall not be snatched up to in the clouds ይላል። that the Lord calls his elect by his angels pertains to the honor of the elect, and Paul also says that they shall be caught into the clouds። እንደውም እዚህ ጋር ያመጣውና በደመና እንጠቃለን የሚለውን ክፍል ራሱ አንደኛ እሺ መዳን ነው መሰብሰብ መዳን ነው የሚለውን እየጠበቅን ነው ወንድማችን። እያብራራው ለኮም ተረጋጋ። እሺ ቀጥል። that is the angels shall gather together those that have risen, and when they are gathered together the clouds shall receive them ይልና እዚህ ጋር ሰፋ አድርጎ ያብራራው። ስማኝ በደምብ ቀደም ያልኳችሁ ነገር ሌላ ክፍል ላይ ሄድ ተው ወደ አንተ ማቴዎስ 24:31 ወደ ራስ ጥያቄ ገባ። ተው ዝም ብለህ ነው ማቴዎስ 24:31 ጋይስ እኮ መሰብሰብ መዳን ነው የሚለውን ስጠኝ ጋይስ። መሰብሰብ መዳን ነው የሚለውን ትሰጠኛለህ ጋይስ። እሺ ይሄን ክፍል ፍታላችሁ። እኔ ምንም ማለት ይሄን ክፍል ተው በቃ ወደ ራስ ጥያቄና መልስ ይሄን ክፍል ፍታላችሁ። ወደ ራስ ጥያቄና መልስ ግባ። ይሄን ክፍል ፍታላችሁ ይሄን ክፍል ምን ማለት ነው? ፍታላችሁ። ኧረ እባክህ ተው ጋዲሳ፣ ወደ ራስ ግባ። ወደ ራስ ጥያቄና መልስ ግባ። እሺ እንግዲህ ጋይስ አሁን ቅዱስ ዮሐንስ አፈወርቅን አሳይቻችኋለሁ። ያዝናሉ ነው የሚለው ይሄን ክፍል። እሺ ይጨርሱና ታላቅ ጥያቄ ነው። እሺ ስንት ደቂቃ ነው የሚጠቀም? 12 ደቂቃ ምንድን ነው የኔ ጥያቄ ሰዓት እኮ አለ። 12 ደቂቃ ተጠቅመሃል ኤፍሬም። ኖ አልተጠቀምኩም። ራሱ ሲያሳይ ነው 10 ደቂቃ እኔ ራሱ ሲያሳይ ነው እንዴ ኤፍሬም ይስማኛ እንዴ ወንድሜ 10 ደቂቃ አለቀና አላስተዋልከውም አንተ። 10 ደቂቃ አለቀ ብዬ ነግሬ ከዛ 3 ደቂቃ ጨመርኩልህ።
እኮ እኔ በቃ ተው እያልኩት እኮ ነው ያሳየው መዝሙርዬ። ችግር የለውም 2 ደቂቃ ግን እሺ፣ አንድ ጊዜ መዝሙርዬ 1 ደቂቃ ስጠኝ እሺ። ይህን ስልክ ልደውል፣ የስራ ስልክ ስለሆነ ነው። 20 ሰከንድ ነው የማወራው። ኦኬ ኢትስ ፋይን። እሺ 20 ሰከንድ ነው የማወራው። ችግር የለውም። እሺ ጋዲስ 12 ደቂቃ ሴት ላድርግልህና እስከዚህ አዳም ድምፅህን አሰማ። በቀጥታ ቤተክርስቲያን አባት ጋር የምንሄደው አከራካሪ ሲሆን ነው። ጥያቄ መልስ። አንድ የቤተክርስቲያን አባት አለ እንደዛ ብሎ ይፈታ? አንድ ለናሙና። አይ ኢየሱስ በጣም በግልጽ ቋንቋ ስለተናገረ ምንም አስፈላጊ አይደለም ቢናገሩም ባይናገሩም። ጥያቄን መልስ። አንድ የቤተክርስቲያን አባት አለ ወይ? እየመለስኩልህ እኮ ነው። እኔ ነግሬሃለሁ። ኢየሱስ በቀጥታ ከተናገረና ኢየሱስ በቀጥታ ከተናገረ ሌሎች ደጋፊ ሰዎች አያስፈልጉ። አንዴ ፖዝ አድርግልኝ ያሬዶ። ምንድን ነው የምታወራው? ፖዝ አድርግልኝ። ካላዋቂ ሰው ጋር ማውራት እኮ ችግር ወይ ነው። አንዴ ፖዝ አድርግልኝ ያሬዶ። ችግር ወይ ነው። አይ በቃ ጋዲስ አሁን ሊበጠበጥ ነው። አሁን ካምባላ እናገራለሁ ያሬዶ። ሰዓት ያዝልኝ አንዴ። ይሰማል ያሬዶ? እየሰማኝ ከሆነ ሴም አፕሮች ነው አፕላይ ማድረገው። ከዚህ በኋላ በጣም ዲስሪስፔክት እያደረኩ ነው ያሬዶ። አንዴ ሰዓት ያዝልኝ አሁን ሜቢ ውይይቱን የምትመሩ ከሆነ አፕሮች የሚባል ነገር አለ ያሬዶ። ኦኬ ምንድነው የጠየቁት ጥያቄ አለ። እንደው ዝም ብሎ የመዳረቅ ሰው እንዲማር ስለሆነ እዚህ ጋር የሚተቀመጥ ነው አፕሮች። አሁን አንተ ስለ አፕሮች ታወራለህ ጋዲሳ? አንተ ለምንድን ነው ያስቸግረው? ባለቀ ሰዓት ሐሳቡ እንዳይበታተን ሚዩት አታርጉኝ። አንድ ሰው ሚዩት እንዳያረገኝ አንዴ ፕሊዝ። ቆይ እኔ በዚህ መልኩ ላርግ። እሺ ያሬዲ እየሰማህ ነው። እሺ እኔ አይዲያ አልስጣችሁ። ቅድም ስጠይቀው ራሱን ጥያቄ መልስ ያልከው ነበረ። the same standard አንተ ላይ ማፕላይ ያደርጋል ኤፍሬም። ስለዚህ ምንድነው ማድረግ ያለብህ? ጋዲሳይን ጥያቄውን አድሬስ አድርግለት። አይ ካሉ አሉ ከሌሉ የሉም ብለህ እለፍለት። ምክንያቱም አንተም ቅድም እኔ እንደፈለኩ ነው መልስ ያሬዲ። መልስማ እንደፈለኩ ነው መልስ። ሐሳብ ምንድነው ግን ኤፍሬም ቅድም ሲጠይቅ ጋዲሳ አንተ ስጠይቀው ጥያቄን ራሱን መልስ እያልከው ነበር። ራሱን የምፈልገውን ጥያቄ መልስልኝ፣ ጥያቄ መልስ እያልከው ነበረ። ስለዚህ ሴም ስታንዳርዱ አንተ ላይ ፕላይ አልመለስ ይበል። እሱ ግን አንድም ጥያቄ አልመለሰልኝም። እሱ እኔ እንዴት እንደምመልስ ለኔ መለሰልኝ ያለን በዲቤት ታያቻለሁ። ሁሉ ማናችንም ማንንም ዲቤት ስናደርግ ግን ምንድነው አሁን ማድረግ ያለብህ? ጥያቄውን ራሱን አድሬስ አድርግለት። ልክ እሱ አድሬስ እንዳደረገልህ ቅድም ፕሬስ አድርገኸው አሁን እሱ ይሄንን ከአባቶች ሰይም ብሏል። ከሌለ የለም በለውና ሌትስ ሙቭ ፎርዋርድ ወደሚቀጥለው። እኔ እንደፈለኩ ነው መልሰው መቀጠል ይችላል ጥያቄው። ያሬዶ በቃ አስጀምረው። እኔ አሁን እንደው በቃ ሰው የሚሰማው ሰው ያስተውል። 11 ሚኒት ላይ ነው ቆምኩት። ጀምር። እሺ አስጀምረው። ካውንት ዳውን። እሺ ዲስፕሌይ እንዲያደርግ አድርገው ካውንት ዳውን። እሺ ማቴዎስ 24:36 ለነጥቀት ነው ብሎ የፈታ የቤተክርስቲያን አባት አለ? ኢየሱስ በቀጥታ ስለተናገረ ማን ይፍታው ማን ከዛ በኋላ ሪፈር ማድረግ ችግር የለውም። ወደሚቀጥለው ጥያቄ መልስ የለም። ታች ያላችሁ ሰዎች በደንብ አስተውሉ። አንድ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ ለንጥቀት ነው ብሎ ይፈታ አለ ብዬ ጠይቄው ነበረ። ሄዶ ኢየሱስ ይላል። የክርስቶስ ኢየሱስን ንግግር ያለመረዳት ችግር እንደሆነ አስተውሉ። ሁለተኛ
ኢየሱስ ይላል። ካዲያ ምን ልበል? ጴንጤ ሆነኝ ኢየሱስ ነው እንጂ የሚለው ሉተር ይህንን ክፍል ለንጥቀት ብሎ ፈቱታል። አይ እኔ ሉተርም ሌሎቹም ማናቸውም እኔ ቼክም አላረኩም። ኢየሱስ በቀጥታ ስለነገረኝ ሉተር ለንጥቀት ብሎ ፈቶታል። ይህንን ክፍል ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? ታች ያላችሁ ሰዎች በደንብ አስተውሉ። ሁለተኛ ጥያቄ ሉተር አራተኛ ጥያቄ መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይህንን ክፍል ለንጥቀት ነው የምትፈታው? ኢየሱስ ለንጥቀት ነው ብለዋል። እኔ ማንም ከዛ በኋላ ቢፈታው ባይፈታው ጉዳይ አይደል። ጎሄድ እሺ ችግር የለውም። እሺ ቀደም ያሳየው ክፍል ላይ ልምጣ። ማቴዎስ 24:31 ላይ የሚቀሩት ነው። እሺ በደንብ አስተውል። ማቴዎስ 24:31 እሺ ጎሄድ ማቴዎስ 24:31 ላይ ቅዱስ ዮሐንስ አፈወርቅ እሱ ነው አንብቤልህ በደንብ እንትን እላለሁ። በደንብ ተከተለኝ እጠይቃለሁ። but when you have heard of this consider the punishment of them that remain የሚለው የሚቀሩትን ነው አይደል የሚለው? እኔ ምን አገባኝ ጆን እኔ እኮ ምሳሌ እኔ ዮሐንስ አፈወርቅ እኮ ምሳሌ አድርጌ አላመጣሁም። እሱ አንተ የጠቀስከውን ለኛ አብራራልኝ ትላለህ። ኧረ ለራስህ አይዞህ እንደውም ያሬድዬ አትጨምርለታለህ። ኧረ ጥያቄ ላቅርብ ኦፍ ዘም ዛት ሪሜን የሚለውን ጋይስ በደንብ አስተውሉ። ቅድም ላሳያችሁ የነበረው ማስረጃ ይሄ ነው። ይሄንን ክፍል ሊፈታው አልፈለገም። የሚቀሩት የሚለውን ነው። ኦኬ በደንብ for neither shall they suffer that former penalty only but this to end as above he said that they should say blessed is he that comes in the name of the Lord ካለ በኋላ so here that they shall mourn ያዝናሉ የተባሉት ኤፍሬም እዚህ ጋር የሚቀሩት ናቸው አይደሉ? አይ እስካሁን ቅድም የዋሸውን አላመጣህም አይደለም። ይሰበሰባሉ የሚሉት ይድናሉ የሚለውን ነው ያልከው። እስካሁን አላመጣህም። ያዝናሉ የተባሉት እዚህ ጋር ያዝናሉ የተባሉት የሚቀሩት ናቸው አይደሉ? እሱ ያንተ እኮ ማስረጃ ነው፣ የኔ እኮ አይደለም። በጣም ጥሩ። የለም መልስ ያንተ ማስረጃ ነው። እኔ ምን አገባኝ? ኧረ ቀጥልላለሁ። ገና ነው በደንብ ማደመው ገና ክፍል ነው። እሺ በደንብ አስተውል ጋይስ፣ በደንብ አውሰም ያለ መሳቅ ባይዘው ያለ ማወቅ ምልክት ነው ይባላልና አትሳቅ፣ ዝም ብለህ forcing to educate unto them of grievous words that they might learn that together with the fearful things here the torment there also awaits them ስቃዩ ይጠብቃቸዋል የተባሉት የሚቀሩትን አይደለም። እሺ ስቃዩ ይጠብቃቸዋል የተባሉት ስቃዩ ይጠብቃቸዋል የተባሉት እሺ እየጠየከኝ ነው እንዴ? እኔን አዎ ስቃዩ ይጠብቃቸዋል የተባሉት እንዴ? እኔ ያንተ ማስረጃ ነው። እኔ ምን አገባኝ? ስቃዩ ይጠብቃል የተባሉት የሚቀሩትን አይደለም። ያንተ ማስረጃ ነው የምተነትነው። እኔ ምን አገባኝ? እኔ እንኳን አልቀበለውም እኮ አልኩ ከመጀመሪያ። በቃ ይሄው በጣም ጎበዝ አያችሁ። ቅዱስ ዮሐንስ አፈወርቅን አይቀበለውም። የመጨረሻ ጥያቄሽ በዚህ ጉዳይ ላይ ዮሐንስ አፈወርቅን አልቀበለውም ነግሬሃለሁ እኮ ቅድም። ምን ትቀልዳለህ? he brings them in mourning ወደ ሐዘን ያመጣቸዋል and separated from the elect and consigned to hell ይላል። ወደ ሲኦል ኮንሳይን ይደረጋሉ። የሚቀሩት ናቸው አይደሉ? ወደ ሲኦል የተባሉት ኤፊ አቤት፣ ወደ ሲኦል የተባሉት የሚቀሩት ናቸው አይደሉ? ይሄ ያንተ ማስረጃ ነው። እኔ ምንም አይመለከተኝም። ይሄ ማስረጃ ነው። በደንብ አስተውሉ። እሺ ወደሚቀጥለው ጥያቄ ይላሉ። ቀደም ብለህ ነው ጊዜ እየፈጀ ያለው። ቆይ ችግር የለውም ወንድማችን፣ ሰው የሚያስተውለው ሰው ያስተውላል። ኦኬ ስለዚህ ማቴዎስ 24 መጽሐፍ ቅዱስ ላይ አትወያይም? ጨርሰሃል? ሚውት አድርግ። ጭራሽ ሚውት አድርግ አልከኝ። የኔ ጥያቄ ሰዓት ነው እኮ። እኔ ጥያቄና መልሳችን እኮ የነበረው ማቴዎስ 24 ነው። አሁን እኮ እየጠየኩ እኮ ነው። እዚህ ክፍል ላይ ነው ያለው። አትረብሽ። ዮሐንስ አፈወርቅ ነው እንዴ ማቴዎስ 24 ነው የጻፈው? አላወኩም። አትረብሽ
አትረብሽ። እኔ አልረበሽኩም። ምንድነው አረበሽኩ የምትለው? ያሬዶ መጽሐፍ ቅዱስ ላይ ተበለስና ጠይቀኝ። ያሬዶ መንጫጫት ጀመረ። አንዴ ያሬዶ ሰዓት ያዙልኝ። አሁንም ፌር ካልሆነ ቀጥል አውራሽ። አታለቃቅስ። አይዞህ ያሬዶ አካሄድ አስተካክል። እሺ ፕሊዝ፣ እኔ መሀል መግባት እኮ አልፈልግም። ማቹርድ ሰዎች ስለሆናችሁ ፕሊዝ በጣም ቻይልድሽ ነገሮች እንዳሆኑብን በቃ ፎከስ አድርጋችሁ ጥያቄና መልሱ ላይ ፎከስ አድርጉ እና በዛ መልኩ ይሆን። በጣም ጊዜ በጣም ውድ ነው ለሁላችንም እና በዛ መልኩ ይሆን ፕሊዝ። እኔ ምንም አሁን እያየው እንዳለ መዝሙር ያሬድ የራሱ አልቀበልም ያልኩትን ሰውዬ ከፍቶ ይጠይቀኛል ማለት ነው። ጥያቄና መልሳችን ማቴዎስ 24 ላይ ኤፍሬም ይኸውልህ ኤኒ ዶክመንት ይዞ መጥቶ ቅድም አንተ አሳየን ከአባቶች ብለው ያሳየህን ነው ያመጣልህ። ስለዚህ አንተ መብት ነው አልቀበልም ማለት እሱ ያሳይሃል፣ ጥያቄ ይጠይቃል። የሚናደደው እኮ አልቀበልም ስል እኮ ነው የሚናደደው። ኖ አልቀበልም ብለኸው በቃ ወደሚቀጥለው ማለፍ ነው። እሱ ሊያልፍ አልቻለም። እሺ ጎሄድ ችግር የለውም። ወደሚቀጥለው ማለት ሳይሆን ክፍሉ ላይ 5 ደቂቃ ላይ ነው ያለው። ችግር የለውም። ታች ያለው ሰው ያስተውላል። ባይዘው ምንም ምን ያውን ያሬዶ የሆነ ነገር ጀምር በላይ እንትን ይላል። እሺ ዮሐንስ ራእይ ምዕራፍ 1 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን የተባለው ይሄ ክፍል ስለ ንጥቀት ነው ወይስ ስለ ዳግም ምጽአት ነው? ኧረ እባክህ ዮሐንስ ራእይ ገባ። ማቴዎስ 24 አልቻልክም? አይደለም ይሄን ክፍል ማቴዎስ 24 ላይ ነው ጥያቄና መልሳችንም ውይይታችንም ብለን ነው የጀመርነው። ራእይ ላይ ትሄዳለህ እንዴ? ቀልደኛ ጋይስ እንግዲህ አስተውሉ። ሊያዝ እንደሆነ ሲገባው ነው የሚሸሸው። ኧረ ሰው ይስቅብሃል አንተ። እኔ በጣም ትርፍ ንግግሩ ይቁም ኤፍሬም፣ ቀልደኛ እኔ አይደለሁም እኮ ያሬድ። የእሱን ለምን አታስቆመው? ይኸው ራእይ ላይ ሄዶ ሁሉ መጠየቅ ጀመረ እኮ ያሬድ። አንድ ቀን ፖዝ ዳር ይኸውልህ፣ ራእይ ላይ ከሄደ አንተ አልመልስም ማለት መብት አለ። ኢንስቴድ ኦፍ ሴይንግ ቀልደኛ እሱን ስል ነው እኮ ሌላ ትርፍ ነገር እኮ የሚናገረው። ፕሊዝ እኔ በጣም ከባድ ነው ማኔጅ ማድረግ። እሺ እኔ እንትን እያልኩ ነው። እሺ ጎሄድ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው? አይ 24:30 አልተወያየንም። ከ30 አልተወያየንም። ማርክ አድርጌዋለሁ እኮ። እሺ አስተውሉ፣ ታች ያላችሁ ሰዎች ይሄው ማርክ አድርጌ ከ31 ነው አንተም የጀመርከው። እኔ የጀመርኩት ከ30። ኧረ ጌታ ኢየሱስ ክርስቶስ ሆይ ይሄው ከ30 ጀምሮ ማርክ አድርጌ ይዤዋለሁ እኮ እያልኩ ነው ወንድማችን። ከ30 ጀምሮ አንተ እንደፈለክ ማርክ ልታደርገው ትችላለህ። ውይይታችን ላይ ያላነሳ ነውን እኔ አልመልስልህም። ለሌላ ጊዜ ትምህርት ነው። እውነት ከ30 ጀምሮ አልተወያየንም እንዴ? ካዲያ ሙሉ ክፍል ነው እንዴ ተወያየን? እሺ ጎሄድ ጋዲ እዛው ማቴዎስ ወንጌል 2 ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ የፈታ ኮመንታሪ ያለ የፕሮቴስታንት ስኮላር ራሱ። አይ እንደዛ ማህት ይኖራል። እኔ አሁን ማስረጃ ማቅረብ ትችላለህ። አንዲቱ ትቀራለች ሲል መሬት ላይ መቅረት ነው ብሎ የፈታ ማስረጃ ማቅረብ ትችላለህ። አይ ማአት አለ ኮመንታሪ። እስቲ አቅርብ ነው። አሁን ላደርግ አልችልም። ላፕቶፕ የለም እኔ አጠገቤ ላይ ብያለሁ እኮ። ስለዚህ ማስረጃ ማቅረብ አትችልም ነው። አሁን ማቅረብ አልችልም፣ ግን እንደዛ ነው የሚፈቱት በጣም ብዙ ኮመንታሪ የምታውቀው። እሺ ከፕሮቴስታንት ሪፎርመሮች ይህን ክፍል እንደዛ መቅረት የተባለው ምድር ላይ መቅረት ነው ብሎ ይፈታል ኖ በጣም ኢንሽንትም ሞደርንም ስኮላር ብዙ የፈተዋል። ኢንሽንት ስኮላር አሉ። አይ ብዙ አንባቢ ነህ አንተ እና እስቲ አንድ ለሳምፕል ለናሙና አንድ ምን ካደግም ጋዲሳ ለምን ሌላ ነገር እንዳወራ አንድ ጥቀስልን፣ አንድ ማስረጃ ጥቀስልን። እየገፋኸኝ ነው እንድናገር። አንድ ጥቀስልን እኮ ነው ያልኩህ። አንድ ማስረጃ እኮ አሁን አውጥቼ ላሳይ አልችልም። ታዲያ ማስረጃ ሳይኖር ነው እንዴ ልወያይ ብለህ ከቅድሙ ቡራ ከረዩ የምትለው? ብሮስ እኔ መች አልከኝ? ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝም እኮ እንዴ። አሁን ከመጽሐፍ ማቴዎስ 24 ላይ ንዋይ ስልህ ራይ የጠቀስክ ልጅ በቃ አሁን በቃ ወንድማችን ይብቃ። እሺ ጌታችን ኢየሱስ ክርስቶስ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ቁጥር 34 ላይ ማቴዎስ 24:34 ላይ 24:34 ላይ እሺ አዎ ይላል። ይህ ትውልድ የተባለው የቱ ነው? አይ ይህ ትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። እስኪሆን ድረስ ደስ ባለ መንገድ ፍታው።
ደስ ባለ መንገድ ፍታው። ኦኬ አንዳንዶች ምንድነው የትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ ታውቃለህ። ስለነ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። የትውልድ ያለው ሄኖክን ነው። ሄኖክን ነው ጌታችን ኢየሱስ የትውልድ ያለው ሄኖክ ነው። ኖ እንደዛ አይደለም የሚለው እላችኋለሁ። እስኪሆን ድረስ የትውልድ አያልፍም ያለው እነሱ መጥተው በሰቨን ይርስ ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውም ብለው የሚፈቱ ሰዎች አሉ። የትውልድም አያልፍም ሲል፣ ሌላኛው ደግሞ የትውልድ አያልፍም ሲል እንግዲህ ደሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ደሆል ኔሽን ኢን ሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። እንዲህ ብሎ የሚፈቱ አሉ ብላል። ማን ይፈታል? አንድ ስኮላር። አይ ኮሜንታሪዎች እንደዛ ነው የሚፈቱት። በነገርኩህ በሁለት መንገድ አይሴ ነገርኩህ እኮ ኮሜንታሪዎች እንደዛ ላፕቶፕ አጠገቤ የለም የሚፈቱት። እኔ አጠገቤ ላይ ላፕቶፕ የለም እያልኩ እኮ ነገርኩህ። እሺ በቃ ጨርሻለሁ። አመሰግናለሁ። ጨርሻለሁ። ቴንክ ዩ ሶ ማች ያሬዶ። አመሰግናለሁ። አጠቃላይ 3 ደቂቃ በቂ ነው። ቱ ቢ ኦነስት አይ 5 ይሁን ጥቅስ ስላልሄድን አንተም ሌሎች ጥቅሶች ላይ መሄድ እንድትችል 5 ይሁንና ማጠቃለያ 5 እናድርግ። እሺ 5 አድርጎና 3 ደቂቃ የምጨርሰው ይቻላል። ጀምር በላይ ሬዲ ስቶሪ። እሺ መጀመር ትችላለህ ሬዲ። እሺ እንግዲህ ማቴዎስ 24:36 ጀምሮ እስከ 44 ያለችዋን ነበር የተወያየ ነው። ግን እንትን አይደለም ትክክል፣ ግን እሱ ላይ ስለሆነ የተስማማ ነው፣ እዛ ላይ ነው የገባ ነው እና ማቴዎስ 24:36 ላይ የሚያወራው ኦፍኮርስ ስለ ምጽአት ነው። ጋዲ አይደለም እያለ ነው የሚያወራው እዚህ ጋር አይሚን ስለ ምጽአት ነው ይላል ጋዲ። እኔ ስለ ራፕቸር ነው ላለው ምጽአት የሚለው ቃል እሱ ያው አሻሚ ቢሆንም ማለት ነው። እኔ ስለ ንጥቀት ነው ምለው ምልበት ምክንያትን ከ36 ጀምሮ አብራርቻለሁ። የሰማይ መልአክ ልጅም ቢሆን የዛን ቀን አያውቅም ብሎ ስለ ዲክላሬሽን ነው የሚያወራው፣ ስለ ሰርግ ነው የሚያወራው። በቀደም የአይሁድ ካልቸር ልጅ የሰርጉን ቀን አያውቅም፣ አባት ነው የሚያውቀው። እንግዲህ ሙሽራይቱን ቤተክርስቲያንን ሊወስድ ኢየሱስ ይመጣል ታውቃላችሁ። ራፕቸር የሚሆነው እንግዲህ ቤተክርስቲያንን ሊወስድ ነው የሚመጣው ኢየሱስ። የሚወስድባት ምክንያት ደግሞ የተለያዩ ናቸው። አንደኛ ከሚመጣው መከራ ለመሰወር ነው። ሁለተኛ ደግሞ በበጉ ራት ላይ ለመታደም ነው። እዛ ላይ በግልጽ በራዕይ መጽሐፍ ላይ በዝርዝር እሱን ያስረዳል ማለት ነው። የዛን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል የሚለውን እሱ ያው አንዱ ይድናል፣ አንዱ አይድንም ነው አለ። ነው ይወሰዳል አለ፣ ከዛ ይቀራል ነው ያለው። ይወሰዳል ካለ እያወራ ያለው ይነጠቃል ነው። ከዛ የሚቀር ደግሞ አለ ሲል ማይነጠቃለ ነው። እሱ የሚድንና ማይድን ነው አለ። ትክክል አይደለም። ማንም እንደዛ ብሎ የተርጉመው እሱ ትክክል አይደለም። ተመሳሳይ ሀሳቦችን ሐዋርያ ቅዱስ ጳውሎስ ይናገራል። እንግዲህ አንደኛ ተሰሎንቄ 4:33 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይልና በክርስቶስ የሞቱት አስቀድመው ይነሳሉ ይላል። እነማን ይነሳሉ? በክርስቶስ የሞቱት ነው የሚለው። ሁሉም ይነሳሉ አይልም። ከዚያም በኋላ ግን ሕያዋን ሆነን የቀረነው በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን፣ ሁልጊዜ ከእርሱ ጋር እንሆናለን ይላል እና የጌታ ኢየሱስ ምጽአት እስከ አየር ነው። ሰዎች ሁሉ የሚያዩት አይደለም። ቅድም ግን ሲነሳ የነበረውም የተለያዩ መጽሐፍ ቅዱስ ክፍሎች ላይ የጌታ ምጽአት በመጨረሻው ሰዓት ሲመጣ ሁሉ ዓይንም ሁሉ የወጉትም ያዩታል የሚለው ሀሳብ እዛ ላይ በደንብ ማየት ይቻላል። ሁሉ ሰው ሊያው ነው የሚመጣው። እንግዲህ ከመከራው በፊት ነው የሚለውም ነገር እዛ ጋር ለመተቸት ተፈልጓል። ኦፍኮርስ ዮሐንስ ራዕይ 3:10 ላይ የትዕግስቴን ቃል ስለጠበቅ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ከሚመጣው ፈተና ጠብቅሃለሁ የሚለው ቃል አለ። እንግዲህ ተመሳሳይ ቃላት አለ። እንግዲህ ማቴዎስ 24 ላይ ያለው ማርቆስ 13:32 ላይ አለ። እዛ ላይም ተመሳሳይ እና ጊዜው መቼ እንደሆነ አታውቁምና ትጉ ጸልዩም እያለ ኢየሱስ ማስጠንቀቂያ ይሰጥና ከላይ ይደግመዋል የቅድሙን ሀሳብ የሰማይ መላእክት ቢሆን ልጅም ቢሆን አያውቁም እያለ ማርቆስ 13 ተመሳሳይ ሀሳቦችን ነው የሚናገረው። እሺ ንጽጽር አድርጌ 2 ደቂቃ ባያለችኝ ንጽጽር አድርጌ የተወሰነ ልበላችሁ። እንግዲህ የጌታ ዳግም ምጽአት መነጠቅ የሚሆነው በሰባኛው ሱባኤ መግቢያ ላይ ነው። ማቴዎስ 24 ላይ ቅድም እንዳየ ነው። ዳግም ምጽአት የሚሆነው ግን በሰባኛው ሱባኤ መጨረሻ ላይ ነው። እሱ ትንቢተ ዳንኤል ምዕራፍ 9:27 ላይ እንደገና ሁለተኛ ተሰሎንቄ 2:2 ላይ ማየት ይቻላል።
መነጠቅ ከመከራው ዘመን በፊት እንደሆነ አሁን የነገርኳችሁ የራእዩ 3 አለ። እንደገና ሁለተኛ ተሰሎንቄ 2:5 ላይ ማየት ይቻላል። ዳግም ምጽአት ደግሞ ከመከራው ዘመን በኋላ ከሺው ዓመት መንግስት በፊት መሆኑን ራእይ 19:11 ላይ በግልጽ ይናገራል። እናንተ እንድታነቡት ነው ይህን ጥቅስ የምነግራችሁ ማለት ነው። እንግዲህ ቲቶ 2:13 እና አንደኛ ጴጥሮስ 1:4 ላይ ንጥቀትን እንግዲህ ዋነኛ የተባረከው ተስፋችን እንደሆነ በተደጋጋሚ ይናገራል መጽሐፍ ቅዱስ። ሌሎችም የመጽሐፍ ቅዱስ ክፍሎች አሉ። ቅድም እንዳልኩት ዳግም ምጽአት ግን የምድር ወገኖች ሁሉ የሚያለቅሱበት የፍርድና የዋይታ ጊዜ እንደሆነ ራእይ 1:7 ላይ አንደኛ ተሰሎንቄ 5:1 ላይ በግልጽ ይናገራል ማለት ነው። መነጠቅ እንዳልኳችሁ ጌታ ኢየሱስ ለቅዱሳኑ ብቻ ጌታ ኢየሱስ ለቅዱሳኑ ብቻ ነው የሚታየው መነጠቅን በተመለከተ። ዳግም ምጽአት ግን ክርስቶስ ለዓለም ሁሉ ነው የሚገለጠው። ራዕይ 1:7 ላይ ማቴዎስ 24 ቅድም ሊያነሳ የነበረው ክፍል አለ። ከላይ አውዱ የተለየ ስለሆነ ነው እሱን ሆዶ ነው ያልኩት። ማቴዎስ 24:30 ላይ ያለው ከፍ ብሎ ያለው ሀሳብ ማለት ነው። እሱ በአንድ ላይ ጨምቆ ነበር ለመናገር የፈለገው ማለት ነው። እንግዲህ በአየር ውስጥ ነው የምንቀበለው ጌታን። አንደኛ ተሰሎንቄ 4:17 ነው። ክርስቶስ ወደ ምድር የሚመጣው ደግሞ በመጨረሻው ሰዓት ራዕይ 19:11 እና ሐዋርያት ሥራ 1:11 ላይ ያለው ምድር ድረስ ነው የሚመጣው ማለት ነው። ያው የምንነጠቀው እንግዲህ ቅድም እንዳልኳችሁ ሰርጉ ላይ ለመገኘት ነው፣ የበጉ ሰርግ ላይ ለመታደም ነው። ራዕይ 19:7 ላይ ያለ። ዳግም ምጽአት ግን ከቅዱሳኑ ጋር ለፍርድ ነው የሚመጣው። ቆላስይስ 3:4 ማየት ይቻላል። በርካታ ጥቅሶችን ማየት ይቻላል። ሰዓቴ ስላለቀ አመሰግናለሁ። እሺ፣ እናመሰግናለን። ከአዲሳይ 5 ደቂቃ ሴት ላርግልህ፣ ከዛ ጀምር በለኝ ሬዲስቶን። እሺ ያሬዶ አመሰግናለሁ። ሜቢ በንግግራችን መሀል ሰዎች ምናምን ኦፌንደድ የሆኑ ሰዎች ካሉ ድንገት አልፎ አልፎ ሜቢ ጩኸት ነገር ኖሮ እንግዲህ ሰዎች እንትን ካሉ ምናምን ነገር ሶሪ፣ ድንገት ጩኸት ከበዛ ወደ ሀሳቡ ሲሄድ በመጀመሪያ ደረጃ ጀስት ለመግቢያ ያክል ያው የሰማችሁትን ሰምታችኋል። ኦኬ፣ የሰማችሁትን ሰምታችኋል። ይሄ ንጥቀት ወይ ደግሞ የራፕቸር ቴዎሎጂ ወደ ማቴዎስ 24 መጣሉ ሰፋ ያለ ነገር ላንሳላችሁ ብዬ ነው። እሱም የተለያየ መጽሐፍ ቅዱስ ጥቅስ ላይ ስለሄደ የራፕቸር ቴዎሎጂ በቴዎሎጂ ደረጃ በትምህርት ደረጃ ራሱ መምጣት የጀመረው የዛሬ 200 ዓመት ነው። ስንት ዓመት አልኳችሁ? የዛሬ 200 ዓመት። ኦኬ፣ በቤተክርስቲያን ታሪክ ውስጥ እንደዚህ አይነት አሁን በተለይ ጴንጤቆስጣሉ ዘንድ ያለው የራፕቸር ትምህርት አይታወቅም። በታሪክ ውስጥ በቤተክርስቲያን ታሪክ ውስጥ በፍጹም የማይታወቅ ትምህርት ነው። እንኳን ከኛ ከቤተክርስቲያን አባቶች ወተን በፕሮቴስታንት ሪፎርመሮች ዋና ሪፎርመሮች ጋር ራሱ ስንመጣ ቀደም ለዛ ነው ያነሳውለት። ኦኬ፣ ፕሮቴስታንቶችን ልታስተውሉ ነው። እነ ሉተርን እነ ካልቪንን እነ ዝዊንግሊን ያነሳው በምክንያት ምንድነው? በዋና ሪፎርመሮች ዘንድ ራሱ የማይታወቅ ትምህርት ነው። ኦኬ፣ ብቅ ያለ ትምህርት ነው። ለ1800 ዓመት በቤተክርስቲያን ውስጥ የማይታወቅ ትምህርት የሆነ ሰዓት ላይ ያለን ትምህርት እንቀበል ወይስ በዘመናት ውስጥ በቤተክርስቲያን ውስጥ የሚታመንን ትምህርት እንቀበል የሚለው ነገር ለአድማጩ ተዋለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ማቴዎስ ወንጌል ምዕራፍ 24 ላይ ያለው ክፍል ስትመለከቱ እኔ መጀመሪያም ስናገር እንደነበረው ከቁጥር 30 ነበር ውይይታችን። ለዛም ነው ቁጥር 30 ልክ ስጠይቀው ቁጥር 30 አልተነጋገርንም ብሎ ኦኬ፣ ኦነስትና ቢሆን ኖሮ ይህን ክፍል መመልክ ካለው ጋር አንድ አይነት ነው። ክርስቶስ ኢየሱስ ዳግም ሲመጣ ለፍርድ ሲመጣ የወጉት ሁሉ ያዩታል የተባለው ያ ክፍል ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ያለው እሱ ኦኬ፣ የምድር ወገኖች ሁሉ ስለሱ ይላል ዋይ ዋይ ይላሉ። አዲስ አንዴ ያለው ድምጽ ከአዲስ አይ ቆይ 3 ላይ ስለ ዳግም መምጣቱ አዲሳችን ታይምን ቆሶ በጣም እየተቆራረጥክ ነው። እየተቆራረጥክ እየዘገየህ ነው የምትመጣው። ያሬዶ ኮፒ ሊንክ እንዲያደርጉ መይመናን እንዘዝ። እሺ፣ እዚህ ያላችሁ ወደ 2000 ሰዎች አሁንስ ሚዩት ላይ ሆነ ተመልሰና እስቲ ጋዲስ ግን ተመልሰ የሚያስገባ ከሆነ አንዴ ከታች ያላችሁ ነዳጅ ስጡ። አሁን አይሰማም ያሬድ? ነዳጅ ሙሉ ባካችሁና አዳም ድምፅን አሰማ። እኔ እንደውም በመሀል ላይ እንደወረድን ብዬ ነበርና ይቆራረጣል ጋዲሳ። ስለዚህ ነዳጅ ሙሉ ይጨርስና እንጨርሳለን ሁላችንም። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ።
እሺ ታብታብ እያደረጋችሁ በኤፊ ወገን ያላችሁ ለኤፊ ጊፍት መስጠት የምችሉ ለኤፊ ስጡ። ለጋዲሳይ ደግሞ ለጋዲሳይ ስጡ። ሌሎችም እኔ እንዳሰጡኝ አልፈልግም። ለሌሎቹ ግን ያው ዝም ብሎ ለቤቱ አትሊስት እንትን እንዲል አልጎሪዝሙን ለመጠበቅ ያህል ነው እንጂ እዚህ ያሉት ጠቅላላ ጊፍት የሚያስፈልጋቸውም አይደለም። እውነቱን ለመናገር ለቤቱ እንትን የሚረዳው ከሆነ ለቤቱ ውስጡ ያሬድ ጋም አትላኩ ፕሊዝ። ለኤፍሬም እሰጣለሁ። ኧረ ቀስ አይገፋ። ጋዲሳይ አለ? አዎ ያሬዶ አሁንስ አይሰማም? አሁን ደህና መሰለኝ። እስኪ ትንሽ አውራ ሰላም ምናምን በለን። ሰላም ለእናንተ ይሁን እናንተ ተወዳጆች። ቀሲስ አባታችን ይፍቱን። ዲያቆን ያሬድ ሰላም ብያለሁ። አሁንስ? አሁን ፐርፌክት። ጾታ ሲሰጥ ነው ሰላም ያልኩኝ። አይገርምም? እሺ 3 ደቂቃ አለ። አስጀምር በለኝ ስትጀምር። እሺ በቃ ልጀምርሽ። ተቆራርጦ ከነበረሽ ኮመንት ላይ አሳውቁኝ በተቻለ መጠን። እና ጋይስ በቤተክርስቲያን ታሪክ ውስጥ የማይታወቅ በፕሮቴስታንት ሪፎርመሮች ዘንድ የማይታወቅ ትምህርት ነው። ይሄ የራፕቸር ቴዎሎጂ የዛሬ 200 ዓመት የተጀመረ ትምህርት ነው እና የምር ራሳችሁን ጠይቁ። ይህንን ትምህርት ሰው የጀመረውን አይዲዮሎጂ መቀበል ትፈልጋላችሁ ወይ? ሰው ለመጀመሩ ደግሞ ዋናው ማረጋገጫ ምንድን ነው አልኳችሁ? ኢቭን በራፕቸር ቴዎሎጂ ውስጥ በዚህ በንጥቀት ትምህርት ውስጥ ማለት ነው 3 አይነት እይታዎች አሉ። ከመከራ በፊት ነው የምንነጠቀው የሚሉ ሰዎች አሉ። በመከራው ጊዜ ነው የምንነጠቀው የሚሉ ሰዎች አሉ። ከመከራው በኋላ ከትሪቢሌሽኑ በኋላ ነው የሚሉ ሰዎች አሉ። በዚህ ደረጃ መለያየት ራሱ የመጣው እዚህ ትምህርት ላይ ለምንድን ነው ከተባለ ከጌታ የሆነ ትምህርትም ስላልሆነ ነው። በዚህ ደረጃ ልዩነትም ሊመጣ የቻለው መጽሐፍ ቅዱስ ላይ ስንመጣ ማቴዎስ 24 ላይ ያለው ቅድም እንዳልኳችሁ ከቁጥር 30 ጀምሮ አውዱን ጠብቃችሁ ስትመለከቱ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ የሚለው ከዮሐንስ ራዕይ ምዕራፍ 1 ጋር ቀጥታ የሚገናኝ ነው። ኦኬ ጌታችን ዳግም ለፍርድ በሚመጣበት ሰዓት የወጉት ሁሉ ያዩታል እያለ ቅዱስ ዮሐንስ የገለጠልን ያንን መገለጥ ነው። ማቴዎስ ወንጌል ምዕራፍ 24 ላይም ቅዱስ ማቴዎስ እያስቀምጥልን ያለው ኦኬ። ቅድም ክፍሎቹን ለማብራራት ሞክሬያለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ክፍል ስለዚያች ቀንና ስለዚያች ሰዓት የሚለውን አንድም ነው የምላችሁ አንድም ከጥንት ጀምሮ ያሉ የትኛውንም ስነ አፈታት ብትመለከቱ ይሄ ክፍል ስለ ፍርድ ነው የሚያወራው። ኢቭን ምን አልኳቸው? ሙስሊሞች ይሄንን ክፍል ሙስሊሞች እንግዲህ አስተውሉ። ይሄው ኢየሱስ ሁሉን አዋቂ አይደለም፣ ክርስቶስ ኢየሱስ ሁሉን አዋቂ አይደለም፣ አምላክ አይደለም ብለው ይሄንን ክፍል ይጠቅሳሉ። ይሄንን ክፍል ለምን ለፍርድ ነው ብለው እነሱ ራሱ መጽሐፉን አንብበው ለፍርድ ነው ብለው ይሄንን ክፍል ተረድተው ማለት ነውና አንዳንዴ እንደው በተቻለ መጠን ከሙስሊሞችም የተሻለ ማይንድ ሴት መረዳት ቢኖረን መልካም ነው ብዬ አስባለሁ። ከዛ ባለፈ ቅድም አባቶችን አስደግፌ ነው የማወራው። እኔ ጋዲሳ ከራሴ የማወራው ነገር የለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 40 እና 41 ላይ ያለውን ክፍል በእርሻ ይሆናሉ አንዱ ይወሰዳል አንዱ ይቀራል የሚለውን ቅድም ነግሬያቸዋለሁ በግልጽ ቅዱስ ዮሐንስ አፈወርቅን እነ ሂላሪ ፖተርስን ሌሎች አባቶችን መጥቀስ ይቻላል። አሳይቻቸዋል። ኦኬ ይወሰዳሉ የተባለው ከምን አንጻር ነው? ከመዳን አንጻር ነው። ከፍቻ አሳያቸዋል። ሴቭ የሚሆኑና ሴቭ የሚድኑና የማይድኑ ይወሰዳሉ የተባለው ወዴት? ወደ አባታቸው መንግስት። ጌታ እንደተናገረው ማቴዎስ ወንጌል ምዕራፍ 25 ላይ ይቀራሉ የተባለው ከምንድን ነው? መቅረት የተባለው ከምንድን ነው? ከእግዚአብሔር መንግስት መቅረት ማለት ወደ እግዚአብሔር መንግስት አለመግባት ነው ጋይስ። ኦኬ ወደ ምን መሄድ ነው? ወደ ዘላለም እሳት መሄድ ነው። እሱን ደግሞ ቅድም አባቶችን ማስደግፍ ያሳይቻቸዋለሁ። ኦኬ ስለዚህ ካሁን በኋላ ክርስቲያኖች ይሄ ክፍል ሲነሳ ፕሮቴስታንቶችን መወሰድ ሲባል እንደው ይሄ ሊትራሊ ጭንቅላታችሁን ንጥቀት ላይ ራፕቸር ላይ መውሰድ ሳይሆን መወሰድ የተባለው ወደ እግዚአብሔር መንግስት ስለመዳን ነው እያወራ ያለው። ኦኬ እነዛ ደግሞ መቅረት የሚባሉት ደግሞ ከእግዚአብሔር መንግስት የሚቀሩት ደግሞ ወደ ዘላለም እሳት ይሄዳሉ። ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ሁሌም እንዳይረሳ ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ጌታችን ማቴዎስ 24 ላይ ንግግሩን ጀምሮ ማቴዎስ 25 ላይ ያንን ትምህርት ሲቀጥል ነው የምንመለከተው። ኦኬ ከዛ ባለፈ ቅድም አንድ ጥያቄና መልስ ላይ ያስተዋላችሁት ነገር መቅረት የሚለውን መሬት ላይ መቅረት ነው ብሎ የፈታ አንድ አባትም ሆነ ማስረጃ አለ ብዬ ኤፊን ጠይቄው ነበረ። እሱ ማስረጃ ሊያመጣ አልቻለም። ከጥንታውያን አባቶችም አንድ ዛሬ ያረጋገጥነው ነገር ኤፊም ሆነ ጴንጤቆስታሎች የአባቶችን ትምህርትና አባቶችን በፍጹም እንደማይቀበሉ ነውና እግዚአብሔር ያክብርልን። አመሰግናለሁ ያሬዱ። እሺ ፐርፌክት ቴንክ ዩ በጣም እናመሰግናለን ለሁለታችሁም ውይይት። ጥያቄ ኤፍሬም የምትቀበል ከሆነ ጋዲሳ የምትቀበል ከሆነ ኤፍሬም ጋዲሳ ሊጠይቅ የሚችል ሰው የሚገባ ከሆነ ይግባ። አንተም ጥያቄ የምትቀበል ከሆነ ሀሳብ ፈቃደኛ ከሆናችሁ ግን መጀመሪያ ፈቃደኛ ነህ ኤፍሬም ጥያቄ ለመቀበል ይቻላል። እኔ መቀበል እችላለሁ። ሌላ ሰው አስገብታችሁለት። እሺ ኤፍሬም ፈቃደኛ ጥያቄ ለመቀበል ሹር። እሺ ኤፍሬምን ከኛ መሀል ሊጠይቅ የሚችል ሰው አለ የተዘጋጀ? ቅድም ታላቁስ የሆነ ማይክን አንስተ ሰምቻለሁ ልበል። ከሌለ ራሴ መጠየቅ እችላለሁ። ኦኬ እሺ ወይ እስከዛ እነሱ እየቀጥሉና እኔ እቀጥላለሁ። ግን እንትን ነው ያሬድ የመጀመሪያ ከውይይታችን ከማቴዎስ እሺ ቀሲስ
ይቅርታ፣ ሰላም ደሩ። ጥሩ ውይይት ነበረ። ኤፍሬምን ከማለት ጋዲሳን መጠየቅ የሚፈልግ ከፕሮቴስታንቶች ካለ በእኔ በኩል መግባት ይቻላል። እኔ መሽቷል፣ ወርድ ስለሆነ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ጥሩ አገልግሎት ነው። ስለ ውይይታችሁ በጣም ስለ ጨዋነታችሁ ከልብ እናመሰግናለን። ቴንኪዩ። ሌላ ሰው አስገቡ፣ በእኔ ሌላ ሰው እንዳታስገቡ፣ ከፕሮቴስታንት አስገቡ። ጋዲሳን የሚጠይቅ ማለት ነው። ቴንኪዩ። እሺ አባታችን እግዚአብሔር ይስጥልን አባታችን። እሺ ሰላም ደሩ። ቴንኪዩ ያሬዶ። አሜን አሜን። እሺ ሰው ምንድነው ጥያቄው የሚሆነው? ከተጀመራችሁ እስከ አጠቃላላችሁ በጠቅላላ የሰማነው ነው የምትጠየቁት፣ ክሮስ ቼክ የምትደረጉት። ሰው ኤኒቲንግ በዲስከሽናችሁ ተጀምሮ እስኪያውቅ ድረስ የተነሱትን ነገሮች ሁሉ ነው ፒክ አድርጎ የሚጠይቋችሁ ማለት ነው። ሰው በዛ መልኩ ይሁን። አይ ቲንክ ዳኒ የሚባል ገብቷል። ኤፍሬም ካወቀው አላውቅም። እሺ ዳኒ ሰላም ብያለሁ። እኔ እጠይቃለሁ ወይ የኛ ልጆች ከሌሉ እኔ እጠይቃለሁ። የኔን ፓርት ዳኒ የሚባል የገባ አለ። አላውቀውም። ኦኬ ጥሩ። እሺ ስለዚህ በቃ ሶሪ ዳኒ። እንግዲህ እሺ ታላቁ አንዳንድ ያው እንትን አዳምንም እንዲተኛ አይ አዳምም ደክሞታል መሰለኝ። የሚጠይቅ ሰው ከሌለ ያሬዶ ባይዘው ስናት ኔሴሲቲ እሱ ሳይድ የሚጠይቅ ሰው ከሌለ አሁን ለምን ይሆናል ወደ ቀድሞ አይነት ነገር ነው የሚመለሰው። አዲስ ጥያቄም ስለማይጠይቅ ፊልም ድካም እንዳይሆን። እሺ ሰው አዲስ ጥያቄ እንደማልጠይቅ በምን አወክ? መንፈሴ መስክሮልኝ ነው። ይፍዬ ዛሬ ተፈታትነኛል። ዛሬ እኔ እኮ የሚገርመው እኔ እኮ ራሱ ጥያቄ ነበረኝ፣ ግን ሁለተኛ መሆን ሞዴሬተር በሆነ ሁለተኛ ታላቁ አዳም ይተኛል። ታክሲ ውስጥ ነኝ። በቃ ምንም ጋዲ እንዳለው አዲስ ነገር ስለማይመጣ የታዘብነውን ነገር ግን በኋላ ብንናገር ይሻላል። ጥሩ በቃ እሺ። እዚህ ያላችሁ 2000 ሰዎች በቃ እኔ ቤቴን ከፍታለሁ። አይ ሆፕ ኤፍሬም የሚከፍት ይሆናል ብዬ አስባለሁ፣ አንዳንድ የታዘብነውን ነገር ለማስቀመጥ። ውይይቱ ግን አይ ቲንክ በዚህ ቢበቃ ጥሩ ነው። ቀሲስ ቴዎድሮስም በዛብሎንም ያው እኔ ቤት ስከፍትኑ እና ታላቁም እንትማ ምንድነው ክሪቲክስ እንሰጣለን። ላስት ወርድ ካላችሁ ኤፍሬም እና ጋዲሳ እንግዲህ ያው ቻው ተባባሉና ተመራርቃችሁ። ምንም ሀሳብ የለኝም። ጋዲ ግን ይሄ አሁን የድሮ ካልቸር ተው፣ አሁን እርግጫ አታምጣ። የትኛውን እርግጫ? እኔ አልተራገጥኩም። ኧረ እየተራገጥክ ነበረ እንዴ? ሶሪ አንተ ሰውዬ፣ ሜይ ቢ ተራግጬም ከሆነ ሶሪ ምናምን ነገር። ጋዲዬ አመሰግናለሁ ሁላችሁም። ታንኪዩ ሶ ማች ሁላችሁም፣ ያሬዶም አዳምዬም ሁላችሁም ዜና ያክብር። እስከዚህ ሰዓት ስለቆየ እናመሰግናለን። ወደዛ ነው ቀሲስ፣ እዛ ነው እኔ ጋ ነው ጋዲሳ ላላዛ የተነሱ ሰዎች ሪፍሌክሽን ሰጣለን።